ዮሐንስ እሺ ቃልን ዮሐንስ 6 የተረዳው ንግግር ነው። ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው ለሚለው ለጎስ ነው የገባው። አንድ በል እሺ እንትን ላይ እዛው ታች ላይ ስትሄድ እንደዚህ ይላል፣ ቃልም ስጋ ሆነ ይላል። ስለዚህ ንግግር ነው ስጋው ነው። አይ ቃል ስጋ ሆነ ሲባል ቃል የሚባለው ነገር ምንድን ነው? መጀመሪያ እግዚአብሔር ቃል እኔ የምለው ቃል ኢየሱስ ነው፣ ወልድ ነው። ቃል ነው ስጋ የሆነው ማለት ነው። ቃል ወደ ስጋ ተለወጠ ማለት ነው። እንደዛ ነው እያልከኝ ያለው? አሎ ወለካሉ ወይለክ ቆማ ሰማ ወይ ይዞ ሄደ። ኔትወርክ ያስቸገረኝ። እሺ ቃል ያልከው አንተ ማንን ነው? የእግዚአብሔር ቃል እግዚአብሔር የሚፈጥርበት ቃሉ ነው። እሱ ማለት የትኛው ቃሉ? ልነግርህ እኮ ነው። ኢሳይያስ ንግግር ነው። ላሳየህ እኮ ነው ንግግር መሆኑ። እሺ ቁጥር 6 ላይ ስትሄድ ቃልም ስጋ ሆነ ይላል። ስለዚህ ንግግር ነው ስጋ የሆነው ላይ እንደዛ አይልም። ቁጥር 6 ላይ የሚለው ስሙ ዮሐንስ የሚባል አንድ ሰው ነበረ ነው የሚለው። ቁጥር 14 ላይ ነው። እሺ አይ ቁጥሩን ስለተሳሳትኩት ነው። እሺ ስለዚህ ራሱ እንትኑ ነው ቃል ነው። የትኛው ቃል ነው ስጋ የሆነው? ንግግር ነው ወይ አሚን ፊደል ነው ስጋ የሆነው? እሱ ነው እኮ ልነግርህ እኮ ነው። እሱ አሁን የምታዳምጥ ከሆነ ልነግርህ እግዚአብሔር ከአፉ ቃል ይወጣል አይደለ? ኢሳይያስ 55:11 ላይ ከአፉ የሚወጣው ቃል ይላል አይደለ? ከአፉ የሚወጣው ቃል አለ። ያ ከአፉ የሚወጣው ቃል ደግሞ እዛው መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ ምን ይላል? ከአፉ የሚወጣው ቃል እንዲሁ ይቅርታ እሱ ተናግሯልና ሆኑም፣ እሱ አዘዘ ጸኑም ማለት እሱ ተናግሯልና ሆኑም ማለት አየው። ሲናገር እግዚአብሔር ይሆናል። ስለዚህ ንግግሩ ስላሴ ላይ መጣልኝ ማለት ነው። ለነገር ስላሴ ላይ መጣልኝ ማለት ነው። ስላሴ የሚባል ነገር የለም። አንድ ጥቅስ አሰጠኝ። አሁን ኢየሱስ አሁን እንደዚህ አለ፣ እኔ ከራሴ ምንም ላደርግ አልችልም ብሏል። በቃ ታዲያ ስለዚህ ሰው ነዋ። ምን ማለቱ ነው? ሰው ነኝ እያለ ነዋ። ስማ እንጂ በእሱ ላይ ሁለተኛ ደግሞ ልንገርህ፣ ስጋ እንዲለብስ ያደረገው ማን ነው? እሺ ቆይ አንዴ ሁለታችሁ ጨርሱ። እሺ በቃ ስጋ እንዲለብስ ያደረገው ማን ነው? ስጋ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና፣ አንደኛ ህይወት የሰጠው አብ ነው። አምላክ ህይወት አይሰጠውም። ሁለተኛ እዛው ጋር ደግሞ ሁሉ በእርሱ ሆነ አለ። ሁሉ በእርሱ ሆነ ሲባል በቃል ነው ሁሉ ነገር የሆነው። ስንት ላይ እዛው ዮሐንስ 1:3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት። እዚህ ሆነ የተባለ ነገር ሁሉ በቃል ከሆነ ቃል ስጋ ሲሆን ደግሞ በተመሳሳይ አንድ እንትን ልንገርህ። አሁን አንዴ ተረጋጋ እንጂ ሚራክል ስጋ ፍጡር ነው አይደለ? ሚራክልዬ ስጋ ፍጡር አይደለም። ታዲያ ፈጣሪ ነው ስጋ? እስኪ አንድ ጥያቄ ልጠይቅህ። ኦኬ ሚራክል ከበደ ዓለምን ከመፍጠርና ስጋን ከመልበስ የትኛው ነው የሚከብደው? ሚራክል ከበደ ወይስ እንዴት ነው? እሺ ሚራክል አንዴ ልጠይቀው ነኝ። አንዴ ስመኝ። ዮሐንስ ወንጌል ምዕራፍ 1 ለማስረዳት እግዚአብሔር የሚለው ቃል በመጀመሪያ ምንድነው ማለት አለብህ ማለት ነው። በመጀመሪያ እግዚአብሔር የሚለው ወርዱ ሲፈታ ምን ማለት ነው የሚለው እግዚአብሔር የሚባል ቃል እግዚአብሔር ማለት የፍጥረታት ሁሉ ጌታ ማለት ነው። የስሙ ትርጉም ማለት ነው ዮዋ ወይም የለም እግዚአብሔር የሚል ቃል እግዚአብሔር ማለት የስሙ ትርጉም የፍጥረታት ሁሉ ጌታ ማለት ነው። ቆይ አንዴ ስመኝ። ቴዎስ አንዴ የፍጥረታት ሁሉ ጌታ ማለት ነው። ስለዚህ ግሪክኛው ቴዎስ ነው የሚለው በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበር ሲል በመጀመሪያ ኢየሱስ ነበረ እያለ ነው ወይ ወልድ ሆኖ ነበረ እያለ ነው። እሺ ዓለም በእግዚአብሔር ዘንድ ነበረ። እንስማማ ችግር የለም። ቃልም በእግዚአብሔር ዘንድ ነበረ ሲል እርሱ ራሱ ምን ነበረ ማለት ነው? እግዚአብሔር ነበረ ማለት። ስለዚህ እግዚአብሔር ደግሞ የፍጥረታት ሁሉ ጌታ ነው ብለናል። ስለዚህ እሱም ፈጣሪ ነበረ እያልን ነው ማለት ነው። ችግር የለም። እሺ ተስማማ። አሁን ምን እናደርጋለን? እግዚአብሔር የሚለው ቃል እዚህ ጋር ቴዎስ የሚለው አምላክ የሚለው ቃል አብን ነው የሚወክለው ወይስ ምንድን ነው? አብን ነው የሚወክለው?
አዎ አሪፍ ጥያቄ። ቆይ ኢትዮጵያ ውስጥ አረባኬ ሰውዬ የጠየቁት ጥያቄ መልስ መጀመሪያ። እንዴት ነው ወዴት ነው የምትወጣው? አብን ነው የሚያክለው? ምንድን ነው ሮጥክ እኮ ማኔ። ይሰማል እኮ ያኔ እኮ ለመለሰልህ ነው። ኢትዮጵያ ውስጥ ብዙ አይነት ተረጋጋ። ኧረ ቢስሚላ። ኧረ ኔትወርክ በጣም ፑር ነው። በጣም አንደኛ እየሰማህን አይደለም። ይኸው ከስንት ሰዓት በኋላ እንደሚመልስ ልብ አድርጉ። ኧረ ቢስሚላ። እንዴት ነው ታዲያ የምንግባባው? ይሰማል? እሺ ሀብቴ ይሰማል? የኔ ነው እሱ ነው? እኔ ይሰማኛል። በቃ እሱ ኔትወርክ ይዞታል ማለት ነው። እሺ ኢየሱስ አምላክ የሆነበትን አንድ ጥቅስ ትንሽ ሀብቴ እስኪ እኔ እንድታስረዳኝ የምፈልገው አንድ ነገር አለ። እሺ በመጽሐፍ ቅዱስ ውስጥ ሰውን በአርአያችንና በአምሳላችን እንፍጠር የሚል ቃል አለ። እሺ እስኪ ንገረኝ። ቃል አንተ ለምሳሌ ቃል የእግዚአብሔር ቃል ነው ብለሃል። ቃሉ ብቻ ነው አልከኝ አይደለም? ቃሉ ብቻ ከሆነ ለምን እንፍጠር አለ? ስላሴ የሚባል ነገር ከሌለ እንፍጠር ማለት ለምን አስፈለገው? ይሄ ቋንቋ ያጠቃቀም ነው። ችግር የለም ከፈለክ ደግሞ ተው እንጂ እንደሱ አይደለም። እንደዚህ የሚባል ነገር አንተ ይኸውልህ፣ ለምን መሰለህ? ስለማታምንበት ብቻ እንደሱ ማለት ሳይሆን እሺ በቃ አንተ ባልከው በመጀመሪያ እግዚአብሔር ይኸውልህ፣ በመጀመሪያ ያልከው ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበራትም ብሎ አንድነቱን ይናገራል። ከዛ በኋላ ግን ምንድነው የሚያደርገው? ዝቅልና ሰው በአርአያችንና በአርአያችን እንፍጠር ይላል። እንፍጠር ስንት ፈጣሪ ይሄ ማለት አንድነቱንና ሶስትነቱን ለመጥቀስ ነው የተጠቀመው። ስንት ፈጣሪ አለ? አንድ ፈጣሪ። እንፍጠር ያሉት ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። ስንት ናቸው የሚፈጥሩት? አንድም ሶስትም ናቸው እኮ። እንፍጠር ያሉት ብዜት ነው ወይስ ነጠላ ነው? እንፍጠር የሚለው ብዜት አይደለም። ለምን መሰለ? አንድነትና ሶስትነት በእግዚአብሔር ይቻላል፣ በሰው ዘንድ ነው የማይቻለው። ምናልባት አሁን አንተ እንደምትለው አላህ ላይችል ይችላል። የት አለ? ችግር የለውም። መጽሐፉ ነው እኮ የሚለው። የት አለ? አንድም ሶስትም የሚለውን አሳይኝ። ይኸውልህ ለምን መሰለ? አሳየኝ። ምንም ለምሳሌ ስላሴ የሚል መጽሐፍ በመሰረቱ በእነ መጽሐፍ ሄኖክ ሌሎቹ ላይ አለ። አሁን እዚህ 80 ያዱ እንትን ላይ ምሳሌ ማትስተኝ ምንም ማትስተኝ ምዕራፍና ቁጥር ስተኝ ነው አሁን የፈለኩት። ኢየሱስ የቱ ጋር ማን ነው? ይቅርታ ስለ እውነት እኔ አሁን ብዙ ያን ያክል እንትን ስላልሆንኩኝ ምዕራፍና ቁጥሩን በዚህ ሰዓት ልሰጥህ አልችልም። ቃሉ አለ የለም ብለህ መካድ አትችልም። ሐሳቡን ነገር ሐሳቡን ግን ይኸውልህ ለምሳሌ ይኸውልህ አንድነቱና ሶስትነታቸው ሌላ ቦታ ላይ ልስጥህ። የቱ ጋር? እሺ በአብርሃም ቤት ስላሴ ገብተው ነበረ አይልም? ስላሴ ገብተዋል አይልም? ከይቅርታ ጋር እሺ 3 ሽማግሌዎች ገብተው ነበረ። 3 ሽማግሌዎችም ሰዎች አድርጋቸው አንተ ሽማግሌዎች ወደ ቤት ሲገቡ ግን አንድ ሆነው ነው የተገኙት አይልም? ሽማግሌዎች አብርሃም ምንድን ነው ያለው? 3 ሽማግሌዎች አስጋግሮ ነው ለሽማግሌዎቹ ያቀረበው። ወይ ኧረ እባክህ አንተ ሰውዬ እንዴ ዝም ብለህ ለምን አንተ ሰውዬ አይደለም እኮ ማመን ካልፈለክም ነው። እሺ እኔ ልንገርህ በቃ ያለው ምንም ይሁን ምንም ግን እኔ የሚገባኝን ነገር ልንገርህ። አንድነትና ሶስትነት በእግዚአብሔር ዘንድ ይቻላል፣ በሰው ዘንድ ነው የማይቻለው። ለምሳሌ ልንገርህ፣ አላህ ጣዖት ስለሆነ አንድም ሶስትም መሆን አይችልም። እግዚአብሔር ግን ይሄን ማድረግ ይችላል። ዓለምን ከመፍጠርና አንድም ሶስትም ከመሆን ክርስቲያኖች እንዴት እንደሚሳደቡ ክርስትና ተሳዳቢ እምነት መሆኑን እየነገረ ነው። ከአንተ በላይ የሚሳደብ ሰው የለ። አንተ ራስህ እኮ ተሳዳቢ ነህ። በጥርስህ እኮ ነው የምትሳደበው። እኔ እኮ አንተን አውቃለሁ። ክርስትና እምነትን እያሰደበ ነው። ምን ተሳደብኩ? ክርስትና እምነትን እያሰደበ ነው። ተሳዳቢ ናችሁ። ምንም አላልኩም። ከእናንተ ምንም አንጠብቅም። ምንም ምንድን ያልኩት እኔ እግዚአብሔር አንድም ሶስትም መሆን ይችላል። ዓለምን ከመፍጠርና አንድም ሶስትም ከመሆን የትኛው ይከብዳል? ዓለምን ከመፍጠርና ኢየሱስ ክርስቶስ ሰው ሆኖ ከመወለድ የትኛው ይከብዳል ነው? መልስ። ተረጋጋ። ምንድን ነው የሚከብደው? ንገረኝ። ተረጋጋ። እግዚአብሔር ጣዖት ነው ብለህ ደስ ይላል? መብት ነው ማለት ትችላለህ። እንደዛ ነው እኮ የምትለው። ደስ ይልሃል ወይ? ደስ ይልሃል ወይ እያልክ አይደለም?
እግዚአብሔር ጣዖት ነው አልኩ። ለምንድን ነው አንተ እኮ ስማ በቃል ስላላወጣው እንጂ እግዚአብሔር ምን እናንተ ጣዖት ነው የምታመልኩ? ሶስት አምላክ ካመለክን እኮ እንዳንተ አባባል ጣዖት አመለክን ማለት ነው አይደለም? በመሰረቱ በባይብል ላይ የሌለ ነገር አባባል እንደዛ ነው። ስለዚህ አንተ የምታመልከው ነው እንጂ ጣዖት እኔ የማመልከው ጣዖት አይደለም ነው አስረግጬ የምነግርህ። እሺ ጣዖት መሆኑን አሁን ፕሩፍ ላድርግልህ። በቃ እንደዛ ከሆነ እሺ ከአምላክ አንተ ራስህ ጣዖት ነው የምታመልከው። አንተ ፕሩፍ አረከው አላረከው ስምላ አላዋቂ ሰዎችን እያስገባ ስለሆነ የምታጃጅላቸው እኔን ልትሸውደኝ አትችልም። አታወራም ምንም አይደለም። አንተ ስማ አንዳንድ ሰዎችን እያስገባ ስለምትስቅባቸው ምናምን ልታደነዝዛቸው ትችላለህ። እኔን እንደዚህ ያሸውደኝ አትጠራጠር። ስማ እኔ አንብቤ ነገር ቁርአን እጠይቅሃለሁ፣ አንድ ነገር አትመልስልኝ። የምን ቆይ እባክህ እናውራበት። ቆይ በስነ ስርዓት ለምን አወራሃለሁ? ቆይ እባክህ በስነ ስርዓት እናውራ። ቆይ ኧረ ሀብቴ ስለፈጠረ እንዴ እግዚአብሔር ይመስገን የፈጠረኝ አምላክ ነው። ስለፈጠረ በስነ ስርዓት እናውራ። አውራ ምን ወሬ ምን አውራሽ? ማርያም ያልወለደችው አምላክ አለ? ምን ማለት ነው? እሺ ማርያም የወለደችው አምላክ አለ? ኢየሱስ ክርስቶስ በስጋ ተወልዷል ከድንግል ማርያም። ማርያም የወለደችው አምላክ አለ ወይ ስለ? አዎ አለ። ኢየሱስ ክርስቶስ ከድንግል ማርያም በስጋ ተወልዷል። በቃ ለምን ከነገርኩ እኮ በቂ። እኔ የፈለኩት እሱን ዘርዝርልኝ አይደለም ያልኩ። ማርያም የወለደችው ዘርዝር አስፈለገው? ይኸውልህ አልፈለኩም። ዘርዝርልኝ አላልኩም። ማርያም የወለደችው አምላክ አለ ወይስ የለም? ነገርኩህ እኮ ኢየሱስ ክርስቶስ በስጋ ከድንግል ማርያም ተወልዷል ካልኩ ሌላ ምን ትፈልጋለህ? አልጠየኩም። ማርያም ያልወለደችው ዝም ብለህ በላት አይደል እኮ የጠየቅኩህ መልሳ። እኔ የጠየቅኩህ ማርያም የወለደችው አምላክ አለ ወይስ የለም? አለ ለየለም አለ የለም ሳይሆን አስረግጬ ነው የምነግርህ። እኔ ኢየሱስ ክርስቶስ በስጋ ከድንግል ማርያም ተወልዷል። ኢየሱስ ክርስቶስ ደግሞ አምላክ ነው አልኩ። እርግጠኛ አላልኩ። አታስረግጥ ምንም ያልኩ ነገር። ማርያም የወለደችው አምላክ አለ ወይስ የለም? በመድኃኒዓለም ኢየሱስ ክርስቶስ አምላክ ነው ከድንግል ማርያም ተወልዷል ካሉ አለ ማለት እኮ ነው። ሌላ ምን ያስፈልጋል? በጣም እንደዚህ ነው ፈልካ። እሺ ማርያም ያልወለደችው አምላክስ አለ? እንዴት ማርያም ያልወለደችው አምላክ አለ? እሺ ቅድም ይሄን ጥያቄ መልሼልህ ነበረ። አልመለስክም። ማርያም ያልወለደችው አይ ለምን መሰለህ ያልጠየቁን አሁን ይኸው ሌላ ውስጥ አትግባ። ቅድም እንደመለስከው አሁን መለስ። ማርያም ያልወለደችው አምላክ አለ? እንደዛ ላይ ነው አንተ በምትልበት መንገድ አይደለማ። እኔ ክርስቲያን ነኝ፣ አንተ ሙስሊም ነህ። አንተ ራስህ የሆነ እንትን አለህ፣ እኔ ራሴ የሆነ እንትን አለ። መልስ የለውም ማለት ነው። እንደዚህ ነው። ማርያም መልስ መኖር አለመኖር አይደለም። ለምሳሌ አንተ ሙስሊም ነህ፣ የምትረዳበት መንገድና እኔ አምላኬን የምረዳበት መንገድ የተለያየ ነው። እሺ ማርያም አብን ወልደዋለች? ለምን ተወልደዋለች? ስለዚህ አብ አንድነትና ሶስትነት ማለት እኮ ይሄ ነው። አብ ወላዲ ነው፣ የሚወለድ አይደለም። አብ አምላክ ነው። አብ አምላክ ነው። ያልወለደችው አምላክ አብ ነው አይደል? ይኸውልህ ቅድሚያ ክርስቶስ ይኸውልህ ማርያም ያልወለደችው አምላክ አብ ነው አይደለ? ያልወለደችው አምላክ ብሎ ነገር የለም። ኦኬ ወልደዋለች፣ አብን ወልድን ወልደዋለች። ምክንያቱም የአብ ቃሉ ስለሆነ አብ ቃሉን ልኮ ስጋ እንዲለብስ አድርጎታል። አብንስ ወልደዋለች? አብን አልወለደችው። ስለዚህ አንድ የወለደችው አምላክ አለ፣ አንድ ያልወለደችው አምላክ አለ አይደለ? እቺ ማጃጃ ያልኩህ እኮ ቅድም አንተ እንዴት እንደምታጠነጥነው እኮ ስማ፣ ስለገባኝ ነው። ሐሳቡ ገብቶኛል። እኔ አንድነት የሚባለው እዚህ ላይ ነው። ሀብትዬ አብንም ወልድንም መንፈስ ቅዱስም ወልዳቸዋለች። በቃ ተስማማለን። እንደዛ አይደለም። ይኸውልህ አንድነትና ሶስትነት ማለት ይሄ ነው። በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን የሚቻለው አንድነትና ሶስትነት ይሄ ነው። አንተ ሰው ነህ፣ ሰው ስለሆነ እና እኛ ይሄን ማድረግ አንችልም። ገብቶሃል? አምላክ ግን መወለድም መፍጠርም ዓለምን ማሳለፍም የሚችል ነው። ይሄ በአምላክ ወይም በእግዚአብሔር ብቻ የሚቻል ነገር ስለሆነ የአብ ቃሉ ከድንግል ማርያም ተወልዷል። እሺ ያልወለደው ሳለ ያልተወለደ ሳለ ያልተወለደ አምላክ ተወልዷል። በስጋ ለአንተ ያልተወለደ አምላክ አለ? በስጋ ለአንተ ያልተወለደ አምላክ አለ? ሀሳብህ ገባኝ እኮ አንተ ሀሳብህ እኔ አብን ወልድን መንፈስ ቅዱስን ሁለት አምላክ አድርጌ እንድነግር ስለፈለክ ነው። ሀሳብህ ገብቶኛል። ግን ይሄ በእግዚአብሔር ብቻ የሚቻል ነው።
አንተ እንደምትለው አይደለም። ገብቶኛል እኮ አሁን ቀጥታ መልሱን በመለስ እኮ ድባቅ እንደምትመታ ስለምታውቀው ነው። እሺ መልስልኝ አንተ አትመታኝ። ስለዚህ በምንም ታምር ልትመታኝ ሶስት አምላክ አለ የሚል ለምሳሌ መጽሐፍ ቅዱስ ላይ ሶስት የተለያየ አምላክ አለ የሚል አሳይ። መጽሐፍ ቅዱስ ላይ አንድ አምላክ ብቻ ነው ያለው። ስላሴ የሚባል ነገርም የለም። ምንም አይነት ነገር መረጃው ሶስት አምላክ የሚል አሳይኝ። እሺ እንደዛ ከሆነ እንኳን አንተ አይደለህም ማለት ነው ያንተ መምህሮች ወላሂ መጥቶ እኔ ፊት አንድ መምህር ስላሴ የሚያስተምር የለም። ወላሂ ብዬ እነግርሃለሁ አንድ መምህር ማለት ነው። ሶኮ መብትህ ነው። ስማ እንጂ አንተ ራስህ እዛ ሄደህ መማር አትችልም። ስለ ራስህ መጽሐፍ ራሱ እነሱ ጋር ሄደህ አንተ ምንም ነገር መመስከር አትችልም። አይገርምም? ሀብትዬ ይዛቸውና ችግር የለውም። የፈለግከውን አሁን ይኸውልህ ምን እናደርጋለን? ሄደህ እነሱ ጋር ቆይ አልፈራህ እነሱ ጋር መሄድ ትችላለህ። ሚውት እያደረክ አይደል? አንተ ኮመንት እየዘጋኝ ነበር። ሀብትዬ ይኸው እየተሳደብክ እንኳን እኛ ዝም አናወርድም። ምን ተሳደብኩ? ካፌ ምን ወጣ? አረ ቆይ እባክህ ተወው በቃ ችግር ይቅር ብለናል። እሱንም አሁን እንሂድ ወደ ነጥብ። ፈጣሪ ይቅር ይበልህ። እሺ አሁን ምን እናደርጋለን? ከማርያም በስጋ ያልተወለደ አምላክ አለ ወይስ የለም? በስጋ ያልተወለደ አምላክ አለ ወይስ የለም? እሺ ይሄን እንድነግርህ አንተ በእግዚአብሔር ታምናለህ? የጠየቅኩህን ጥያቄ መልስ። ይሄን ካመንክ ነው የምነግርህ። የማታምነውን ነገር እንዴት ልነግርህ ይችላል? ሀብትዬ ካልቻልክ በቃ ይኸው እዚህ ጋር ብዙ ሰዎች አሉ የተደረደሩ። መቻል አለመቻል አይደለም። በእግዚአብሔር የማምነው እኔ እንጂ አንተ አይደለህማ። በእግዚአብሔር የምታምን ቢሆን አለ የለም ማስረዳህ እችል ነበር። ግን አንተ በእግዚአብሔር አታምንም። የማታምን ሰው ስለሆንክ ይሄንን ነገር ላንተ መግለጽ አይደለም። ነቢያት አልሰበኩም። እግዚአብሔር የሚባል አምላክ የሚታወቀው አምላክ የሚል ቃል ነው። ያህዌ ማን ነው እንትን የሚል ቃል ነው የሰበኩት። ጋድ የሚል ነው ወይ ደግሞ አምላክ ኤሎሂም ተብሎ የታወቀ ነው እንጂ እግዚአብሔር የሚል ቃል አናውቅም። ከይቅርታ ጋር ማለት ኤሎሂም ቋንቋ ምንድን ነው? ይሄ እኮ ቋንቋ ጉዳይ ነው እኮ የቋንቋ ጉዳይ ኤሎሂም እና ኦኬ የቋንቋ ጉዳይ እንጂ እግዚአብሔር የሚባል አምላክ የለም የሚል ደግሞ የለም። ምን አገናኘው ኤሎሂም እና እግዚአብሔርን ታዲያ? ኤሎሂም ማለት አማልክት ማለት ሲሆን እግዚአብሔር ማለት ደግሞ የብሔሮች ገዢ ማለት ነው። ሌላ ነገር የለውም። በዛ ነው እግዚ ማለት ምን ማለት ነው? ጌታ ማለት ነው። ብሔር ማለትስ የዓለማት ጌታ ማለት ነው። በቃ በሁለቱም ይመጣል። ወይ ዓለማትን የፈጠረ ማለት ነው። አንተ ይኸውልህ በቀጥታ ልንገርህ ዓለማትን የፈጠረ ማለት ነው። አማልክትና እግዚአብሔር ምን አገናኙት ታዲያ? ያ ማለት እሺ ይሄን ጥያቄ ለአንተ ለራስህ ልጠይቅ። አንተ ዓለምን የፈጠረ ሌላ አምላክ አለ? በቃ አሁን እሱ ላይ እንመጣለን። አሁን ወደ ነጥባችን አለ ወይ እኮ ነው። እሱ የዓለማት ጌታ ከሆነ ዓለምን መፍጠር የቻለ ሰው አለ ወይ? ጌታ አለ ወይ? ወደ ነጥባችን ነው። ከሌለ ታዲያ ምንድን ነው? እሺ እንመለስ። አሁን ወደ ነጥባችን እንመለስ። ማርያም ያልወለደችው አምላክ አለ ወይስ የለም? ከሌለ የለም። ኢየሱስ ክርስቶስ ከድንግል ማርያም በስጋ ተወልዷል። ከዚህ ውጭ ለነገር የምችለው ያልወለደችው በቃ እሺ፣ አንዴ ሚውት አድርግ። በቃ ሚውት አድርግ። አንዴ ተቀበል። እሺ ደራ ነው የሚለው ክርስቲያን ነው። ደራ ክርስቲያን ነው። ሚውት አድርግና ተቀመጥ። እሺ አንተ እሺ ካልሆንክ ላወርድህ ነው። በቃ ውረድ። እሺ አንችልም። እሺ ተኩ አለ አለው። ሰላም ብለናል። ሰላም። እሺ ትስቃለህ። ስላሴ ቸገረን ባይብል ላይ ስላሴ ነስያስ ቸገረን ባይብል ላይ ስላሴን አንድ ክርስቲያን መጥቶ እኔ ፊት ማስረዳት ከብዶታል። እስቲ የሚያስረዳኝ አለ? ተኮ ሙስሊም ነህ? ሙስሊም ኮንክ ላወርድ ነው ንገረኝ። አዎ ነኝ፣ አልሐምዱሊላህ ሙስሊም ነኝ። እሺ ኦርቶ ቀጥል። እሺ ኦርቶ አለ? ኦርቶዶክስ አንተንም ላወርድ ነው፣ እያወራህ አይደለም። እሺ አቤል ቀጥል። እሺ ሰላም ነው። እንዴት ነህ አቤላ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ አለ። እስቲ በባይብል ላይ የቱ ጋር ነው እስቲ ስላሴ የሚባል ነገር ያለው? እሺ ስላሴ አስተምህሮ ነው እንጂ ያለው ቃል
ቃል በቃል ስላሴ አንድም ሶስትም እንደዚህ የሚሉ ቃላት መጽሐፍ ቅዱስ ውስጥ አናገኝም። ግን በስጋ የመጣ አምላክ እንዳለ ይናገራል መጽሐፍ ቅዱስ። አይ በስጋ የመጣ አምላክ እንዳለ ምናምን ሳይሆን ስላሴን ቢያንስ አስተምሮቱን እስቲ መጀመሪያ ኢየሱስ ላይ ከመምጣታችን በፊት እስቲ አስተምሮቱን እስቲ አንድ ነገር እስቲ አንድ በለኝ ባይብል ላይ እና ቁጥር ጥቀስና ስላሴ ምንድነው አስተምሮቱ ከተባለ እሺ ኦኬ ቀጥል። እሺ ልቀጥል? አዎ ሰው ስላሴ ማለት ባጭሩ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 7 አካባቢ ላይ ጀምረን ስናነብ ቁጥር 6 አካባቢ አክቹሊ ጀምረን ስናነብ አንድ አምላክ እንዳለ ይናገርና ሁሉም ከእርሱ የሆነ አንድ አምላክ እንዳለ አብ እንዳለ ይነግረናል። ከዛ ሁሉ በእርሱ በኩል ደግሞ የሆነ አንድ ኢየሱስ ክርስቶስ እንዳለ ይነግረናል። ሶ እኔ ይህንን ጥቅስ ያመጣሁበት ምክንያት ምንድን ነው? ሁሉ ከእርሱ የሆነ ማለት ወልድም መንፈስ ቅዱስም ከእርሱ የሆኑ አብ አለ ማለት ወልድም ከማን የወጣ ከአብ የወጣ መንፈስ ቅዱስም ከአብ የወጣ አካላት አሉ ሁለት ማለት ነው። ሶ እነኚህ ከቅድመ ዓለም ከዘላለሙ ጀምሮ የወጡ ናቸው። ይህ መውጣት እንዴት ያለ ነው ከተባለ ዮሐንስ ያስረዳናል። ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይለናል። ቆይ ረጋ ያው አስረዳ ስላልክ ቆይ አንዴ እንዲህ ይለናል። ዮሐንስ ሲጀምር ኢናርሄ ኢንሆሎጎስ ካሄኦሎጎስ ኢምፕሮስቶንቴኦን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ሰው በመጀመሪያ የነበረው ያ ቃል ማን ነው ከተባለ እግዚአብሔር ነው። ስለዚህ በመጀመሪያ የነበረው ያ ቃል እግዚአብሔር ነው። ያ ቃል ደግሞ ምን ይሆናል? ቁጥር 14 ላይ ስናነብ ይመጣና ስጋን ይለብሳል። ሰው ወደ ስጋ መሆኑ ወደ ስጋዊ ከመምጣታችን በፊት በመጀመሪያ ከእግዚአብሔር ጋር ከአብ ጋር የነበረ አካል አለ። ያ አካል ማን ነው ከተባለ ወልድ ነው ማለት ነው። ሰው ቁጥር 3 ላይ ይቀጥልና ቃልም ከእግዚአብሔር ዘንድ ነበረ ይልና ይደግመዋል። ይህንን አባቶች የፈቱት ሁለቴ ከእግዚአብሔር ዘንድ ነበረ የሚለውን የፈቱት መንፈስ ቅዱስ ብለው ነው። ስለዚህ ሁለቴ እግዚአብሔር ብሎ መፍታቱ የመጀመሪያው ላይ አብ ነው፣ ሁለተኛው ላይ መንፈስ ቅዱስ ነው ብለው ነው የፈቱት። ስለዚህ ስላሴ በመጽሐፍ ቅዱስ አለ ማለት ነው። ስለዚህ ከአብ ጋር እንዴት ያለ ነው ከተባለ ወልድ ከአብ ጋር እኩል የሆነ አምላክ ነው። ልክ ራሱ ኢየሱስ እኔና አብ አንድ ነን እንደሚለው ማለት ነው። ከአብ ጋር በምንድን ነው አንድ የሆነው ከተባለ በመለኮቱ አንድ የሆነ አምላክ ማለት ነው። መንፈስ ቅዱስም አብም ወልድም መንፈስ ቅዱስም አምላክ ናቸው። መጽሐፍ ቅዱስ ላይ እንዴት ከተባለ ወልድ ይፈጥራል፣ ከሆነውም ሁሉ አንዳች ያለ እርሱ የሆነ የሌለ ነው ቃል። እሺ መንፈስ ቅዱስ ከተባለ መንፈስ ቅዱስም አምላክ ነው። የት ከተባለ መጽሐፍ የኢዮብ መጽሐፍ ላይ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረችኝ ይላል። ቆይሽ ያው አስተምር አላልክም? አይ የእግዚአብሔር መንፈስ ፈጠረችኝ ይላል። ስለዚህ መንፈስ ቅዱስ በራሱ ተስማማሽ የምትፈጥር ነው። ተስማማና የሚፈጥር ማን ነበር? እሺ ኢዮብ 33ን ጠቅሳል፣ ዮሐንስ 1:14ን ጠቅሳል፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 እያንዳንዱን እንመለስበታለሁ። ግን ከዛ በፊት ግን በቃ እሺ ልስማማለህና ማርያም የወለደችው አምላክ አለ። ማርያም በተለየ አካሉ ማለት የወለደችው አምላክ አብም ወልድም መንፈስ ቅዱስም የራሳቸው ሂፖስታተስ አላቸው። ሂፖስታተስ ማለት ፓርቲኩላር ኔቸር ማለት ፓርቲኩላር ኔቸርን ነው የወለደችው እንጂ ሙሴያን አይደለም። የጠየቅኩን ጥያቄ መልስልኝ። ስንት አምላክ አለ በክርስቲያኑ? አንድም ሶስትም ነው? አንድ አምላክ እኮ አንድ አምላክ አንድ አምላክ አለ። አንድ አምላክ። ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? በተለየ አካሉ አልጠየቅኩም። ማርያም አንዱን አምላክ በተለየ አካሉ ማለት በሂፖስታተስ ማለት ኡሲያን አይደለም ወለደች። ቆይ ጥያቄ ተረጋጋ። ኡሲያ ፕሮሶፖን ምናምን አትበለኝ። ቆይ አንዴ ማርያም የወለደችው ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም?
የአንዱ አምላክ በተለየ አካሉ ነው። ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? ይሄ እኮ ግልጽ እኮ ነው። መልሱ እኮ እየነገርኩ ነው። በተለየ አካሉ አልወለደችውም ወይ ወልደዋለች? አጭር መልስ። በተለየ አካሉ ሴቨረስ ኦፍ አንቲዮክ በተለየ አካሉ። አሁን ማርያም አንዱን አምላክ በተለየ አካሉ ምናምን አትበለኝ። ማርያም አንዱን አምላክ አንድ አምላክ ነው አይደል ያለው? አቤል ምን ያስፈራል? አንድ አምላክ በቃ አንዱን አምላክ ወልደዋለች። ምንም አልፈራውም እኮ አንዱን አምላክ ማርያም አንዱን አምላክ ወልደዋለች በተለየ አካሉ። እስቲ አስረዳኝ በል። በተለየ አካሉ ማለት ምንድነው? ማርያም አንዱን አምላክ ወልደዋለች ወይስ አልወለደችም? አዎ አንዱን አምላክ በተለየ አካሉ ወልደዋለች እንጂ አንዱን አምላክ ባልተለየ አካሉ አልወለደችውማ። ምንድነው ባልተለየ አካሉ? በተለየ አካሉ ለምን ትለኛለህ ታዲያ? በተለየ አካሉ ማለት ሂፖስታተስ እያልኩ ነው። ሂፖስታተስ ማለት ደግሞ ፓርቲኩላር ኔቸር ነው። ፓርቲኩላር ኔቸር። እሺ ቆይ ችግር የለውም። ማርያም ያልወለደችው አምላክ አለ ወይስ የለም? ኡሲያን አልወለደችም። ማርያም ኡሲያን አልወለደችም። ይህ ማለት አልጠየኩም። ስለ ኡሲያ ስለ ፕሮሶፖን አልጠየኩም። እኔ አምላክ እያልኩ ነው። አሁን ባህሪ ፐርሰን ምናምን አትበለኝ። ባህሪ ፐርሰን ምናምን እያልክ አትነጣጥል፣ አትቀባባው። የጠየቅኩት ጥያቄ የጠየቅኩት ጥያቄ አጭር ጥያቄ ነው። ማርያም ያልወለደችው መለኮታዊ አካል አለ እንጂ መለኮታዊ አካል አለ። ያልተወለደ መለኮታዊ አካል አለ። እሱም ወልድና መንፈስ ቅዱስና አብ ያልተወለዱ መለኮታዊ አካላት ናቸው። አብ አምላክ ነው አይደለም? አብ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። ኧረ ቆይ ኧረ ልጠይቅህ ቆይ። እሺ ቀጥል። አብ አምላክ ነው። ወልድስ አምላክ ነው? አዎ አንዱን አምላክ ወልደዋለች። በተለየ አካሉ አንዱን አምላክ ወልደዋለች። ለምንድን ነው ቅድም በተለየ አካሉ ማትለኝ? ወልድ አምላክ ነው ስለ ወልድ አምላክ ምክንያቱም ፉሊ ሼር ስለሚያደርገው ነው መለኮቱ። ማርያም ችግር የለውም። ማርያም ለመለኮትን ወልዳለች ወይስ አልወለደችም? መለኮትን አልወለደችም። መለኮት ይወለዳል። ስለዚህ መለኮት ይወለዳል። ስለዚህ መለኮት ካልተወለደ ወልድ አምላክ አይደለም ማለት ነው። ወልድ ስጋን የራሱ ገንዘብ አደረገ እያልኩ እኮ ነው። ወልድማ አይወለድም እኮ ከማርያም። ስለዚህ ማን የተወለደው? እሺ ከማርያም የተወለደው ወልድ የራሱ ባደረገው ገንዘብ። አልጠየቁም። የተወለደው ማን ነው? ከማርያም እንትና ነው በለኝ። ከማርያም የተወለደው ማን ነው? ኢየሱስ ክርስቶስ። ስጋው ቃል ኢየሱስ መለኮት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። መለኮት ነው ወይስ አይደለም? መለኮት ነው ወይስ ፍጹም አምላክ ነው? መለኮት ነው ወይስ አይደለም? ፍጹም ሰው ፍጹም አምላክ ነው። ኢየሱስ መለኮት ነው አይደለም? ፍጹም ሰው ፍጹም አምላክ ነው። እሺ አያችሁ፣ መለኮት ነው ወይስ አይደለም? አይመለስም። ፍጹም ሰው ፍጹም አምላክ ይላል። እሺ ችግር የለውም። ስለዚህ አሁን መለኮት የተዋህደው የት ነው? በማርያም ማህፀን ውስጥ። እሺ ማርያም ማህፀን ውስጥ መለኮት ተዋህዷል አይደለ አቤልዬ? በማርያም ማህፀን ውስጥ ቃል ስጋ ነስቷል፣ የራሱ ገንዘብ አድርጓል። ሲወለድ የተወለደው መለኮት ያልተዋህደ ነው ወይስ የተዋህደ ነው? ስጋው የነሳው ስጋ መለኮት የተዋህደ ነው ወይስ ያልተዋህደ ነው? የተዋህደው ስጋ ነው። ስለዚህ መለኮት በስጋ ተዋህዶ ተወልዷል አይደለ? አዎ በተለየ አካሉ እኮ ያልኩህ እኮ ለዛ እኮ ነው እንድትረዳው እኮ ነው። ለምንድን ነው መለኮት አልተወለደም የምትለኝ ታዲያ? መለኮት ያልተወለደው ጅማሮ ስላሌለው ነው። ከማርያም ጅማሮ ስላሌለው ነው። ማርያም ውስጥ የተዋሃደው መለኮት አይደለም? ማርያም ውስጥ የተወለደው መለኮት አይደለም የተዋሃደው? ምን እኮ የተዋሃደው መለኮት ነው። ምን አገናኘው? መለኮት አልተወለደም ወይስ ተወልዷል? ከማርያም ማህፀን መለኮት ጅማሮን አላረገም። ጅማሮ አላረገም። ተወልዷል ወይስ አልተወለደም የጠየቀው ነው። መለኮት በስጋ ተወልዷል። በስጋ በስጋ ያልተወለደ መለኮት አለ ወይስ የለም? መለኮታዊ አካል አለ። በስጋ ያልተወለደ መለኮታዊ አካል አለ።
እንጂ መለኮት አይደለም ያልተወለደው። በስጋ ያልተወለደ መለኮታዊ አካል አለ። ስለ አካል እኮ ነው እያወራን ያለ ነው። ምን አገናኘው ወደ መለኮት? ገባኝ። ቆይ አይደለም ስለ አካል እያወራን ገባኝ። መለኮት ተዋህደዋል እኮ አልከኝ ቅድም። ችግር የለውም። እሺ ለዚህ መለኮት እናቱ ነች ወይስ አይደለችም? ለመለኮታዊ አካል ለወልድ ማለት ለመለኮታዊ አካል ስጋን ለተዋሃደው ቃል ቆይ ስጋን ለተዋሃደው ቃል መለኮት እናቱ ነች እኮ። ጥሩ አሁን ጥያቄ ልክ ነው። ስጋን ለተዋሃደው ቃል ስትል መለኮታዊ አካልን ነው እየጠቀስክ ያለው። ቃል ስትል መለኮታዊ አካልን ነው። ቃል ባልክ ሰዓት መለኮታዊ አካል እያልክ እንደሆነ ነው። እሺ መረዳት ያለብን ሙሉ መለኮትን እያልክ አይደለም። ሰው ጥሩ የተከፋፈለ መለኮት ነው ያለው። የተከፋፈለ መለኮት አይደለም። የተከፋፈለ ሙሉ ምናምን ለምን አልተረዳህም ማለት ነው። ምን እያልኩ ነው? እሺ ገና ነው መሰለኝ። ቆይ እሺ ስማኝ ነው። ለቃል አጠቃቀም ይቅርታ፣ በጣም ይቅርታ። አሁን በቃ ጠንከር ላድርግብህ። በቃ አቤልዬ ምን ታደርጋለህ መሰለህ? አሁን እንደዚህ ላልካት ቃል ዋጋ ልከፍል ነውና ጥቅሱ ላይ ልሄድ ነው። በቃ ጥቅሱ ላይ እንሄድና ከዛ እንጀምራለን ማለት ነው። ስለዚህ ያነሳው አንድ ጥቅስ ነበረ። ምን አረክና አነሳ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አነሳ። እንግዲህ አሁን በቃ ዋጋ ልከፍል ነው። እሺ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አይደል? ስንት አምላክ ነው ያለው? ስንት አምላክ አለ ይላል? አንድ አምላክ። ማን ነው እሱ? አንድ አምላክ አለ ይላል። አንድ አምላክ ማን አለ ይላል? አንድ አምላክ አብ አለ ይላል። በጣም ጥሩ። አንድ ጌታ ደግሞ ኢየሱስ አለ ይላል። እሱ ጌታ እኮ ልንመጣ እኮ ነው። ጌታ ያደረገው ማን ነው? ሁሉ በእርሱ በኩል የሆነ ደግሞ አንድ ጌታ ኢየሱስ አለ ይላል። እሺ ጌታ ያደረገው ማን ነው? ኢየሱስን ጌታ ያደረገው ማለት ኢየሱስን ጌታ ያደረገው አለ ወይስ የለም? ጌታ ያደረገው አለ ስትል አለ ወይስ የለም? ኢየሱስን ጌታ ያደረገው አለ ወይስ የለም? ኢየሱስ ክርስቶስ ራሱ በአብ ራሱ ጌታዬ ተብሎ ሊጠራ ይችላል። አሁን ለምሳሌ ጌታዬ ጠላቶችን የእግር መረገጫ እስካደረገ ድረስ እሱ ላይ እንመጣለን። ጌታ ያደረገው አለ ወይስ የለም? ኢየሱስን ጌታ ያደረገው ስትል ምን ማለት ነው? ለምሳሌ እንትና እኔ አሁን ለምሳሌ የሆነን ሰው ልሾም እችላለሁ ጌታ አድርጌ ማለት ነው። ኢየሱስን ኢየሱስ አሁን ጌታ የተደረገው ኢየሱስ ክርስቶስ የተላከ ነው። ኢየሱስ ክርስቶስ አልተላከ። አልጠየኩም። ጌታ ያደረገው አለ ወይስ የለም? የቀባውን ለምሳሌ ኢየሱስ ክርስቶስ ቅቡ ነው ሲባል የተቀባ ነው ክርስቶስ። ስለ ቅቡነቱም አልጠየኩም። ኢየሱስን ጌታ ያደረገው አለ ወይስ የለም? መለኮትን ከመስጠት አንጻር ከሆነ መለኮትን የሰጠው የለም። መለኮትን የሰጠው የለም። አልጠየኩም። ኢየሱስን ጌታ ያደረገው አለ ወይስ የለም? አብ ከእርሱ የሆነውን ሁሉ ሰጥቶታል። አልጠየኩም። ምንም ኢየሱስን አብ ጌታ እንደሆነ ሁሉ አልጠየኩህም። ኢየሱስን ጌታ ያደረገው አለ ወይስ የለም እኮ እየነገርኩህ እኮ ነው። አብ ነው፣ እሱም አብም ከእርሱ የሆነውን ሁሉ ስለሚሰጠው ነው። አልጠየኩም። የእርሱ የሆነውን በቃ አጭር ጥያቄ መለሰ። ኢየሱስን ጌታ ያደረገው አለ? ይሄ እየነገርኩህ እኮ ነው። የሰጠው አለ፣ እሱም አብ ነው። የሰጠው አልጠየኩም። ያደረገው አለ ወይስ የለም? አዎ አለ። አብ ነው። አብ ነው። ማን ያደረገው? አብ ነው። በጣም እናመሰግናለን። ስለዚህ የኢየሱስ ጌትነት በመሰጠት የተገኘ ነው አይደለ? የአብ የሆነ ሁሉ የልጁ ስለሆነ አብ ጌታ እንደሆነ ሁሉ ወልድም ጌታ ነው ማለት ነው። ባጭሩ መሰጠት ማለት ከዚህ አንፃር ነው። ጌትነት ስለመሰጠት አይደለም። ጌትነቱ በመደረግ የተገኘ ነው ወይስ አይደለም? በመደረግ ስትል እሺ፣ አልተደረገም ወይስ ተደርጓል? ኢየሱስ በቃ አጭር መልስ መልስልኝና ከዛ በኋላ ያልተደረገ ከሆነ በቃ በራሱ በባህሪው የሆነ እንደሆነ እናገኛለን። አይ ተደረገ ካልከኝ ደግሞ ተወሽ። እንደውም ዮሴፍን ጌታ ያደረገዋል ወይስ የለም? ላቅልል። ዮሴፍ ፍጡር ነው እኮ አልጠየኩም። ፍጡር ነው ፈጣሪ ነው ብዬ ጠየቅኩ። አቤል ፍጡር ነው ፈጣሪ ነው ብዬ ጠየቅኩ። አይ ምንም አናሎጂው ምንም አይገናኝም። አልጠየቅኩም። ስጠይቅ ነው እሱ ነው የምንተዋ ስለ አናሎጂ ምናምን ታወራው። አሁን የጠየቅኩ ዮሴፍን ጌታ ያደረገዋል ወይስ የለም?
ዮሴፍን እግዚአብሔር እግዚአብሔር ኢየሱስንስ ጌታ ያደረገው የፈለከውን በለው ችግር እግዚአብሔር ያህዌ በለው ችግር የለውም እኮ ዮሴፍን እግዚአብሔር ጌታ አድርጎታል አይደለ? ኢየሱስንስ ማን ነው ጌታ ያደረገው? አብ እሱም ከእርሱ የሆነውን ሁሉ ስለሰጠው ነው። አይገናኝም እኮ ከኢየሱስ እና ከዮሴፍ። ዮሴፍ አትቸገሩ፣ ክርስቲያኖቹ ምንም እንዳትቸገሩ። ከዚህ በኋላ ዮሴፍን ጌታ ያደረገውም እግዚአብሔር ነው፣ ኢየሱስን ጌታ ያደረገው እግዚአብሔር ነው። አለ ሁለቱም ተመሳሳይ ጌታ ነው። በቃ ምን አገናኝ? በቃ የለም። አሁን ያው በቃ የዮሴፍ ጌትነት እንትንን ካለመኖር ወደ መኖር ማምጣት ይችላል። ካለመኖር ከስልጣን አልተሰጠውማ። ስልጣን ቢሰጠው እኮ ችግር የለውም። ስልጣን ከሰጠው ደግሞ ስለዚህ አይገናኝም ማለት ነው። የዮሴፍ ጌትነትና የወልድ ጌትነት የኢየሱስ ጌትነት አይደል? እሺ ስልጣን ለምሳሌ ልስታ በቃ እንደዚህ አይነት ደግሞ ለምሳሌ የማንን ልስታ? አይ አይደለም። አይ እቺ አይገናኝማ የዮሴፍና አረ ይገናኛል፣ በደንብ አድርጎ ይገናኛል። ቀላል ይገናኛል። እሺ እኮ የሚገናኝ ከሆነ ዮሴፍ ጌታ ነው ነው አይደለ? ቆይ አንዴ ህይወት ምን አይነት ህይወት ነው ይችላል? ምን አይነት ህይወት? አንዳች ከሆነ ሁሉ አንዳች ያለ እርሱ ማይሆን ማን ነው እንደዛ? የኢየሱስ ላይ ከሆነ ሁሉ አንዳች ያለ እርሱ ያልሆነ እኮ ምን ወልድ ነው እንደዛ ያደረገው? እስቲ አሳየኝ፣ የቱ ጋር ነው ወልድ እንደዛ ያደረገ የሚል ቁጥር 3 ላይ አንብበው። 3 ላይ ማለት ነው። እሺ ዮሐንስ 1:3 ላይ ስለምንድን ነው የሚያወራው? ቃል ከመጀመሪያ ጀምሮ የነበረው ቃል እሺ ምን አደረገ ይላል? ሁሉን እንደፈጠረ ይናገራል። ከሆነ ሁሉ አንዳች ያለ እርሱ የሆነ እንደሌለ። ኦኬ ሁሉን ፈጠረ ሲል ከሆነው የተባለው ማንን ነው? ማንን ያደረገው? ሆነ የተባለው ከሆነው ማለት ምንድነው? ከተፈጠረው ማለት ነው። ከሆነው ማለት ሆነ የተባለው ማን ነው? ሆነ የተባለው ፍጥረታት ሙሉ ሆነ የተባለው ፍጥረታት ሙሉ እስራኤልን ነው የሚያወራው። አትቀባጥር። ስለ እስራኤል ነው የሚያወራው። ከሆነው ማለት ከሆነው ሁሉ አንዳች ያለ እርሱ የሆነ የለም ማለት እስራኤል ነው የተባለው። ስለ እስራኤል ነው የሚያወራው። አንደኛ እሱ ነው። ሁለተኛ ደግሞ ሆነ ቢባል እንኳን ከሆነው ሁሉ ለምሳሌ ቃል ስጋ ሲሆን በምንድን ነው የሆነው? ስጋን በመያዝ ነው። ይሄ አይገናኝም እኮ። እሺ ችግር የለውም ብላ አታልፈውም። እሺ ቃል ስጋ ሆነ ሲል በምንድን ነው የሆነው? ቃል ስጋ በምንድን ነው የሆነው? ስጋን የራሱ ገንዘብ በማድረግ በምንድን ነው? የለም ስጋን የራሱ ገንዘብ በማድረግ አንተ ነው ያልከው። መጽሐፉ ላይ ታሳይኛለህ እንደዚህ የሚል አምጣ፣ እንደዚህ የሚል ቃል ስጋ ሆነ ይላል እኮ እዛው እኮ። ቃል ስጋ ሆነ ማለት እንደዛ ነው ብሎ የተረጎመ ለዚህ ባይብሉ ላይ ማን ነው አለ? ባይብል ላይ ተዛማጅ ሙግት ታመጣለህ? የተረጎመልኝ ላምጣ? ተዛማጅ ሙግት ሴቨረስ ኦፍ አንተ ተዛማጅ ሙግት አምጣ። ተዛማጅ ሙግት አምጣ ማለት ስትል ተዛማጅ ማለት ለምሳሌ አንድ መሰጠ ለምሳሌ እሺ እንዲህ ማለት ነው። እንዲህ ተረዳሽ? አልተውም እንዲህ ተረዳው። ላስረዳህ እኮ ነው አባቱ። አንዴ ልስማ መጀመሪያ። እኔ አዳምጠኛ እኔ ያልኩትን አዳምጥ መጀመሪያ። ለምሳሌ የእንትና ማን ነው የሙሴ በትር ምን ሆነ ይላል? እባብ ሆነ አይደለ? በመለወጥ ነው ባለመለወጥ ነው ይሆን? አዎ ጀግና። በቃ አሁን መለወጥና አለመለወጡ ስንመጣ አንተ ስለመዋሃድ ያመጣኸው ከየት አምጥተህ ነው? መረጃ አምጣ። አዎ መረጃ ከየት አምጥቼ መሰለህ? ራሱ ምን ይላል? ኢየሱስ ራሱ ማለት ነው። ያ ከድሮ ጀምሮ ነበር የተባለው ቃል ከድሮ ጀምሮ ነበር የተባለው ቃል ስጋ ሆነ ከተባለ በኋላ ምን የሚባለው? ከድሮ ጀምሮ ነበረ የተባለው የቱ ጋር ነው እንደዛ የሚለው? ሲጀምር አንተ ነው ያም ቃል ስጋ ሆነ እኮ ነው የሚለው። አይልም። ያም ቃል ስጋ ሆነ አይልም። ጸጋና እውነትን የተሞላ ነው እኮ የሚለው። ያም ቃል የሚለው አንተ ከኪስ አውጥተን የጨመርከው የለም። እንደዛ ቃልም ስጋ ሆነ ነው። ቃልም ስጋ ሆነ ገባኝ። የትኛው ቃል? በመጀመሪያው የነበረ ቃል ነው እኮ። እስቲ በመጀመሪያ የነበረው ቃል ስጋ ሆነ ማለት መጀመሪያ የነበረው ቃል ከሆነ ቁጥር 3 ላይ ከሆነም አንድስ እንኳን ያለርሱ አልሆነም። ስለዚህ ሆነ የተባለ ነገር ሁሉ በቃል ሆኗል። ስለዚህ ቃል ስጋ ሆነ ማለት ስጋ ፍጡር ነው አይደለም? አቤል ስጋ ፍጡር ነው። ፍጡር ስጋን የራሱ ገንዘብ አደረገ ማለት ነው። የፈጠረው ማን ነው? የፈጠረው ራሱ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ሊፈታ ይችላል። ስለዚህ በቃ አሁን ይሄንን ቃልም ስጋ ሆነ ሲባል
ቃልን ስጋን በቃል አስገኘ ማለት ነው። አለቅ አቤልዬ አይደለም በፍጹም እንደዛ ማለት ሳይሆን ስጋን የራሱ ገንዘብ አደረገ ማለት ስጋን ገንዘብ አደረገ የሚለውን አንጣሽ አምጣ ገንዘብ አደረገ። ይኸው የአባቶች ትርጉም አለ። ልክ እናንተ እንትን እንደምትሉት ማለት ነው። እሱማ ማንም ሰው የጻፈውንማ ማን ይቀበላል? አሁን ባይብሉ ላይ አምጣ። ባይብሉ ማለት ባይብሉ ላይ ኤግዛክት ወርድ ፋላሲ ነው እየፈለክ ያለው አልገባኝም። ተዋህደ የሚለውን አንጣ። የለማ እንደዛ አውዱም ማያስኬድ ነገር የለም። ያንተንም እኮ አታመጣውም እኮ ሲጀመር እኮ ምንም አይገናኝ እኮ አመጣው። የራስን እኮ እየፈታ ያለው ተዋህደ የሚል ነገር አለ ወይስ የለም? እዛ ጋር ስጋ ሆነ ነው እኮ የሚለው እኮ ስጋ ሆነ ማለት ስለዚህ ቃል ተለወጠ ማለት ሳይሆን ሆነ ብዙ አይነት መሆን አለ። ምን ምሳሌ አምጣሽ ባይብል ላይ ሆነ ለሚለው አሁን ለጠቀስከው ጥቅስ ምሳሌ አንጣ ባይብል ላይ በዚህ መልኩ ለምሳሌ ብለህ ተዛማጅ ሙግት ስጠኝ፣ ችግር የለውም። እሺ አሁን ለምሳሌ የኢየሱስ ክርስቶስ መሆን የኢየሱስ ክርስቶስ ስጋ መሆን ከዛ በፊት ሆኖ ማያቅ ነው። ከዛ በፊት ሆኖ ማያቅ ነገር ግን አሁን ለምሳሌ ያልከለው አንተ ነህ ብራዘር፣ አንተ ነህ ያልከው። መረጃ አንጣ፣ መረጃ ተዛማጅ ሙግት አንጣ። አሁን ለምሳሌ አንጣ አባቶች ምናምን መረጃ ኦሪት ዘጸአት ኦሪት ዘጸአት ምዕራፍ 2 ላይ ያለውን እሺ ያን እንትን the burning bush የሚቃጠልም የለመለመም ነው። at the same time እየተቃጠለ ያለ ደግሞ ቅጠሉ ደግሞ ያልተቃጠለ ነው። ኧረ ብራዘር መረጃ እንዲሆነ ዲያራ መረጃ ኦሪት ዘጸአት ምዕራፍ 3 ቁጥር 2 አልኩ። ሆነ ስለሚለው እኮ ነው እያወራን ያለ ነው ብራዘር። ሆነ በራስህ እኮ ነው እየሳክ ያለው። ሆነ የሚለውን ነገር በምን ነው የምታብራራው? እኛ ሆነ ላይ ነው ኤግኔቶ የሚለው ቃል ላይ ነው ያለ ነው። ኤጌኔቶ የሚለው አሁን ተወለደ ማለትም ሊሆን ይችላል። በዚህ ኤጌኔቶ ማለት ብቸኛ ትርጉሙ እና ቃል ተወለደ ማለት ነው። እንደዛ ነው። ቃልም በስጋ ተወለደ ማለት ሊሆን ይችላል። ኤጌኔቶ ማለት እሺ፣ ቃል በስጋ ተወለደ የሚል ነገር አለ እዛ ጋር ወይስ ቃል ተወለደ ነው? ኤጌኔቶ ማለት ብቸኛ ትርጉሙ ከዚህ ወደዚህ ትራንስፎርም ሆነ ማለት ሳይሆን ተወለደ ማለትም ነው። ትክክል ነው። ሆነ ትክክል ነው፣ ያስማማናል። ሆነ የሚለው ቃል ተወለደ። እሺ፣ አሁን ግን ተወለደ ሲባል በቃል ተወለደ ነው የሚሆነው። እንደዛ ከሆነ ኤግኔቶ በካልን የሚሆነው ቃል ስጋን የራሱ አድርጎ ተወለደ። የቱ ጋር ነው እንደዛ የሚለው? ቃል የራሱን ስጋ አድርጎ ተወለደ የሚላል እዛ ላይ ብራዘር። ስጋ ሆነ የሚለው እኮ ስጋ ሆነ አይደል እኮ ቃል ተወለደ ማለት። እሺ አሁን እንደዛ ከሆነ ቃል ነው የተወለደው ወይስ ስጋ ነው የተወለደው? ቃል ስጋ ነስቶ ተወለደ። የቱ ጋር ነው ስጋ ነስቶ ተወለደ የሚለው? ይሄው ቃልም ስጋ ሆነ ነው እያልን ያለ ነው እኮ። የቱ ጋር ነው ስጋ ሆነ ካለ እኮ ቃል ተወለደ ነው እንጂ ስጋ ተወለደ አይልም ብራዘር። ቃልም ስጋ ሆነ ነው። ቃልም ስጋ ሆነ ቃል። እሺ ስለዚህ ቃል ስጋ ተወለደ። እሺ እንደዛ ከሆነ አንድ ልስጥ። በቃ እንደዛ በቃ እሺ። አሁን አንድ ነገር እንስማማ እንሂድ። ቃል የሚለው መጀመሪያ እዛ ኤናርኬ ኤንሆ ሎጎስ ይላል አይደለ? ሎጎስ የሚለው መጀመሪያ ላይ ያለው ቃል ወልድ ነው አይደለ? አዎ። እሺ ጥሩ። ካይ ቲዮን ምንድን ነው የሚለው? ከዛ በኋላ ካይቲዮስ ፕሮስቶንቲዮን አይደለ? ስለዚህ ችግር የለውም። ምንድን ነው ከዛ አይደለም ካይሎጎስ ችግር የለውም። በእግዚአብሔር ዘንድ ነበር አይደለ? ስለዚህ ቃል እግዚአብሔር ዘንድ ነበር። እግዚአብሔር የሚለው ቃል እግዚአብሔር የሚለው ቲዮስ የሚለው ቃል የፕሮሶፖል ነው ወይስ ኡሲያ ነው? ኡሲያ ማድረግ ትችላለህ። ምክንያቱም ማድረግ ትችላለህ ምናምን አይደለም ብራዘር። ኡሲያ ብለህ ኡሲያ ነው ማለት ትችላለህ። ከምን አንፃር ትችላለህ ምናምን አይደለም። ትችላለህ አይደለም። እርግጠኛ ነገር እኮ ከአባቶች አንፃር እኮ ነው እየነገርኩህ ያለሁት። ከምን አንፃር ከተባለ ትክክለኛው ነገር የትኛው ነው? ኡሲያ ነው ፕሮሶፖል ነው? ቴዎስ የሚለውን አብን ስለሆነ እየወሰድን ያለ ነው። ኡሲያ ማለት እንችላለን። ኡሲያ ነው። አብ ኡሲያ ነው ወይስ ፕሮሶፖል ነው? ቆይ አብ
አብ ሂፖስታተስም ነው። ከዛ ከሱ ስለሆነ ሁሉ ከሱ የተገኘ ስለሆነ እባክህ እንዲህ እንዳይለኛ እንትን ኡሲያ ፕሮሶፖን ስትል ነበረ። ስለዚህ አሁን እዚህ ጋር የተቀመጠው ቴዎስ የሚለው ቃል ፕሮሶፖን ነው ወይስ ኡሲያ ነው? ኡሲያ ብለህ መውሰድ ትችላለህ። ምክንያቱም ለምን ኡሲያ ማለት ባህሪ ማለት ጋድ ሄድ ማለት ነው። ኡሲያ ማለት ጋድ ሄድ ባህሪ ነው እንጂ ፐርሰን አይደለም። አዎ ከእግዚአብሔር ዘንድ ነበር ማለት አብን ማለት ነው። ቆይ አብን በሞናርኪ ምን እያስረዳው እንደሆነ በጣም የተረጋጋው ሰው ልመልስልህ ፕሮሶፖል ነው እኮ ተረጋጋ። ቆይ ከምን አንጻር ነው? በሞናርኪ ኦፍ ዘ ፋዘር አብ ወልድና መንፈስ ቅዱስን ያስገኛል። አብ ወልድም መንፈስ ቅዱስም ከአብ የወጡ ናቸው። ስለዚህ ከዛ አንጻር ሊባል ይችላል። ኡሲያ ምንድነው ሊባል የሚችለው? ምንም ሊባል አይቻልም። ወልድ ካልክ አብ ካልክ በኋላ አብ ፐርሰን ነው አይደለም? አብ ፐርሰን ነው አይደለም? ፐርሰን ነው አይደለም? አብ የተለየ አካል ነው እኮ ፐርሰን ነው። ስለዚህ እዛ ጋር ቴዎስ የተባለው ፐርሰን ነው አይደለም? አይደለም። በአባቶች ትምህርት ማለት ነው። ቆይ ረጋ አባቶች ትምህርት ምናምን አትበለኝ። አብ ሲባል እግዚአብሔር ሲባል ፐርሰን ነው አይደለም? መልስልኝ መጀመሪያ። እግዚአብሔር ሲባል አስገኝ ማለትም ሊሆን ይችላል። እሺ አስገኝ ማለትም ሊሆን ይችላል። እዛ ጋር ያለው ፐርሰን ነው ወይስ አይደለም? ፐርሰን ነው አይደለም? መልስልኝ። አብ እያለ ያለው ከዛ አንጻር ከአስገኝነት አንጻር ነው እየተናገረ ያለው። ፐርሰን ነው አይደለም? እዛ ጋር ያለው እንዴ ዘንድ እኮ አለ። ዘንድ አለ እኮ ከእግዚአብሔር ዘንድ ነበር ማለት እግዚአብሔር ዘንድ የተባለው ውስጥ አላለም። ቆይ ገባኝ። ውስጥ ነው ምናምን ብዬ አልጠየቅኩም እኔ። ውስጥ ነው ጥያቄ ምናምን ውስጥ ምናምን የሚል ነገር የለም። እግዚአብሔር ዘንድ የተባለው ፐርሰን ዘንድ አይደለም ወይስ እንዴት ነው? እኮ ከአብ ዘንድ ነበረ ማለት ነው። ከእግዚአብሔር ዘንድ ነበረ ከአብ ዘንድ። ስለዚህ አብን ነው ሪፕሬዘንት የሚያደርገው ማለት ነው አይደለ? ቴዎስ የሚለው አዎ። ከዛ ቴዎን የሚለው ደግሞ ቴዎን የሚለው ቃል ነው አብን ፕሬዘንት የሚያደርገው። ችግር የለውም። በጣም ጥሩ። እሺ ችግር የለውም። አሁን ተስማምተናል። እሱ እንትኑ ነው የሚለየው አቀማመጡ ወዝን የሚባል ነገር አለ። እሱ ነው የተለየው እንጂ ቴዎስና ቲዮን ምንም የሚያለያየው ነገር የለም። አሁን እንመጣለን። ቴዎስ የሚለው ቃል ለአብ ነው። ከዛ ደግሞ ቃል ሎጎስ የሚለው ቃል ኦኬ አይደለም? ተሳስተናል። ስህተት ወልድም ቴዎስ ሊባል ይችላል አይደለም? መንፈስ ቅዱስ ተብሏል። ብራዘር ዘንድ ተብሏል። ዘንድ ተብሏል አልተባለም? ዘንድ ተብሏል ተብሏል። ቴዎን የሚለው ቃል ለአብ ነው የተነገረው በዚህ አገባብ። ትልቅ ነህ። ሎጎስ የተባለውስ ወልድ አይደለም ነው? ሎጎስ ወልድ አይደለም ነው? እሺ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ትስማማለህ? ወልድም እግዚአብሔር ነበረ ነው የሚለው። አያ ወልድም ቴዎስ ነበረ ነው የሚለው። ቴዎስ ነበር አብ ነበር ብሏል። ያዘማል ይሁን የሚለው ቃል አብ ነበር ነው እየሳከለ ልብ አድርጉ። በራስህ ነው እኮ እየሳከ ያለው። እየገባህ ነው ግን በጣም ነው የምታሳዝነው። ወላሂ ቴዎስ የሚለው ቃል ጀነራሊቲንም ፓርቲኩላሪቲንም የያዘ ቃል ነው። ጀነራሊቲ ስንል ማለት ነው ቆይ ረጋ ምናምን አትበለኝ። ጀነራሊቲ ምናምን እንዳትበለኝ። ቴዎን የሚለው ቃል ነው ቴዎን የሚለው ቃል ነው ለማን የተነገረው? ፕሮስቶንቲዮን። በቃ ተስማማ። ፕሮስቶንቲዮን የሚለው ቃል ከዛ በኋላ ቴዎን የሚለው ቃል ለአብ ተነገራል። ከዛ ቴዎስ ብሎ ለሚያልቅ ቃል ምንድን ነው የምትለው? በቃ ችግር የለውም እኮ ፕሮስቶንቲዮን ለሚለው ቃል የተጠቀመው። ፕሮስቶንቲዮን ማለት ካይሎጎስ። ኧረ ብራዘር ቆይ፣ ካይሎጎስ ኤን ሆሎጎስ ለሚለው ምንድን ነው የተጠቀመው?
ቆይ ካይቲዮን ኤን ሆሎጎስ ለሚለው ምንድን ነው የተጠቀመው? ካይቴዮን ኢኖሎጎስ ማለት ኤን ደ ወር ኤን ደ ጋድ ካይቴዎስ ኢኖሎጎስ ነው ያልኩት። ቲዮን የተባለው ማን ነው? ካይ ማለት ኤንድ ማለት ነው። ገባኝ። ቲዮን የተባለው ማን ነው? ኤን ካይቴዮን ቲዮን ኢኖሎጎስ የተባለው ማን ነው? አብ ነው። ቴዮን የተባለው አብ ነው። በጣም ጥሩ፣ በጣም ጥሩ። ስለዚህ አብም ሎጎስ ነበረ። ትስማማለህ? አብም ወልድ ነበር። ትስማማለህ? ካይቴዮን ኢኖሎጎስ ማለት አብም ሎጎስ ነበረ ማለት ነው። ቃልም እግዚአብሔር ነበር ነው የሚለው ቃሉ። ቃልም አምላክ ነበር ይላል። ቃልም አምላክ ነበር ይላል። እንዴ ምን ሆነ ነው ሰውዬ? አታውቀውም ግሪኩን ወይስ ዝም ብለህ ነው እያወራህ? ካይቴዮን ኢኖሎጎስ ቃልም ካይቴዮን ኢኖሎጎስ ማለት ሎጎስ የሚለው ቃል ደግሞ ካይቴዮን ኢኖሎጎስ እኮ ምንድነው? አደጋግምልኝ ብራዘር። በተደጋገመ እኮ ምንም ቃል ቴዎስ የሚለው ቃል ፓርቲኩላሪቲ ቆይ ካይ አለ ኤንድ አለ። ቆይ አንዴ ካይ አለ ኤንድ አለ። ቴዎን አምላክ ቆይ ገባኝ እኮ ቴዎን ለሚለው ቃል የገባው አብ ነው አይደለ? አቤልዬ በቃ ካይ ቴዎን ካይ ማለት ኤንድ ሲሆን ጋድ ለሚለው ከዚህ በፊት ያለውን ቴዎን ኧረ እባክህ ይሄ ሰውዬ እሺ እያሳየው እንትን ልበል። ቆይ አንዴ እንድንረዳው ማለት ነው። ያሳያለው ችግር የለውም። ቆይ እኔ ላሳየህ እንዴ ምንድን ነው እንደዛ ውዝግብ ራስ ገዛ እጅ ውዝግብ ፈጠር እኮ አማርኛው ላይ አይደለም። አሁን አንድ ጊዜ እሺ አንዴ እሺ እሺ ከዛ ረጋ ብለን ምንም ረጋ ብለን ትሄዳለህ። እኔም ረጋ መልሰው ይኸው በቃ የመጨረሻው ወርድ ላይ ነን። መልሰው ስለፈለኩ ነው። መልሰው እሺ ልመልስልህ። እሺ ይኸው መለስኩልህ። እሺ ደስ ይበል። ኤናርኬ ኤን ሆሎጎስ አለ። አዎ ሎጎስ የተባለው ወልድ ነው አይደለ? እዚህ ጋር ወልድ ነው። እሺ እንዳትረሳ። እሺ ወልድ ነው ብሏል። እሺ ያዝ ቃል የተባለው እዚህ ጋር ወልድ እኮ ወልድ ማለት ነው፣ ቃል ማለት። ከዛ ካይ ሆሎጎስ ኤን ፕሮስቶንቲዮን አለ አይደለ? አዎ ቴዎን የተባለው እዚህ ጋር ደግሞ ቴዎን የተባለው ማን ነው? አብ ነው። እዚህ ጋር ቴዎን የተባለው ጀግና። እሺ ቴዎን የተባለው ማለት እንዳትረሳ። እዚህ ጋር ቴዎን የተባለው ከዛ ካይ እሺ ካይ ተስማማን እኮ በቃ ካይ ቴዎስ ኤን ሆሎጎስ የተባለው ማን ነው? ቴዎስ የተባለው ማን ነው? ካይቴዎስ ኢኖሎጎስ ማለት ቃልም እግዚአብሔር ነበር ማለት ነው። ቴዎስ ማን ነው? ቴዎስ የተባለው ይሄ ካይቴዎስ ኢኖሎጎስ ቃልም እግዚአብሔር ነበር ነው። ማን ነው ቴዎስ የተባለው ነው የጠየኩ። ማን ነው? ማንነት ፕሮሶፖን ፐርሰን ማን ነው? ቴዎስ ማለት ያውን ይሄ እግዚአብሔር ማለት ነው። ይሄ ምንም እኮ የሚለይ ነገር የለውም። ቴዎን የሚለው ቃል ሲንጉላር ይኸው ሲንጉላር ኢኖሎጎስ ቴዎስ የሚለው ቃል ፓርቲኩላሪቲ ጀነራሊቲ የሚያሳይ ቃል ነው። ቆይ ገባኝ። አሁን ይሄ ነገር እዚህ ጋር ያለው ፐርሰን ነው ወይስ አይደለም ነው የጠየኩኝ እኮ። ይሄ ጀነራሊቲን ፓርቲኩላሪቲ የሚያሳይ ቃል ነው። ያልጠየኩን ጥያቄ ለምን ትመልሳለህ? አሁን እዚህ ጋር ሲመጣ የነበረው ኤናርኬን ሆሎጎስ አለ። በመጀመሪያው ቃል ነበር አለ። ከዛ በኋላ ካይ ሆሎጎስ ፕሮስቶንቲዮን አለ አይደል? ይሄ ነው አይደል ያለው። ስለዚህ አሁን ምንድነው እዚህ ጋር የነበረው ቃል በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበር አለ። ያ ቃል ደግሞ ራሱ ይሄኛው አምላክ ነበር እያለ ነው አይደል እንዴ? ይሄን አምላክ ነው እያወራ ያለው። ይሄ አብ ነው የሚለው፣ ይሄ ከአብ ዘንድ ነበር ነው የሚለው። ይሄ ቴዎን የተባለው ለአብ ነው የተነገረለት። በጣም ጥሩ። ስለዚህ አሁን ይሄኛው ሎጎ ይሄኛው ቴዎስ እና ቴዎስ ደግሞ የተነገረው ለጀነራሊቲ ነው። እሺ ፎርሙ እንጂ የተለያየው ይለያያል ሁለቱ። አው በእንትን እኮ ፎርሙ ነው የተለያየው እንጂ ተመሳሳይ ነገር አውዱ ይለያቸዋል። እሺ ችግር የለውም። በቃ አሁን አንተ በቃ እሺ እንደዛ ከሆነ በቃ ልመለስና ግራማቲካሊ ማለት ነው። ግራማቲካሊ እዚህ ጋር ያለው ሎጎስ ፐርሰን መሆኑን ታሳያለህ። አረ ተረጋጋ። ቆይስ ጥያቄ ልጠይቅህ። ይሄ ሎጎስ ፐርሰን መሆኑን አሳይ። መረጃ ፐርሰን መሆኑን አሳይ። ግራማቲካሊ ነው የምፈልገው። ግራማቲካሊ ላሳይ ነው እኮ ላሳይ ነው።
እሺ አንተ ፐርሰን መሆኑ ኤንአርኬ ኢንሆሎጎስ በመጀመሪያ ቃል ነበረ ካይሆ ሎጎስ እና ቃልም ዝቅ አድርገው። እሺ ያው አረኩት። እሺ ኢን ፕሮስ ቶንቴዮን ፕሮስ የሚለው ቃል ጋር ማለት አይደለም፣ ዊዝ ማለት አይደለም። ፕሮስ የሚል ነገር ስለገባ ፐርሰን ያደርገዋል። አዎ ፕሮስ የሚለው ቃል ስለገባ ፐርሰን ያደርገዋል። ፐርሰን ያደርገዋል የሚል ጋር ማለት ፐርሰን ያደርገዋል። እንዳትረሳ። እሺ ፐርሰን ያደርገዋል። ቆይ በቃ ችግር የለውም። በቃ ኦልሬዲ እኮ ብለህ አረ በቃ ፕሮስ ነው አይደል? ወደ ሌላ ላስጨርሰሽ። ያው ነው መልሰው በእናትህ አንተ ጨርሰሽ። ይኸው ቶንቴዮን ስለ ይኸው ጋር ነበር ከእግዚአብሔር ጋር ነበር ይላል። እሺ ፕሮስቴንቴዮን እሺ ቆይ እስቲ ፕሮስቶንቴዮን ካይቴኦስ ኤን ጋድ ኤን ካይቴኦስ ማለት ኤን ዘ ወርድ ኤን ጋድ ኤን ዘ ጋድ ኢን ሆሎጎስ was the word። ደጋግመህ ስላነበብከው እኮ ምንም ይመጣል የሚለወጥ ነገር የለም። ፐርሰን ያደረገው የትኛው የቱ ቃል ነው ፐርሰን ያደረገው? የፕሮስ አለን እኮ ፕሮስ ማለት ዊዝ ማለት በቃ ያዝልኝ። ያዘው በቃ እሺ ፕሮስ የሚለውን ቃል አንዴ ትይዝልኛለህ? እሺ ስለዚህ አሁን እንግዲህ ያው ልናይ ነው። ምንድን ነው የምናየው መሰለህ? ወደ ሌላ እየሄድክ ነው። ላሳየህ እኮ ነው። ላሳየህ እኮ ነው እንዴ። አይ ኖ ቆይ አንዴ ላሳየህ። በአውደ ነው የሚፈታው እኮ አልኩህ። ሁሉም ነገር በአውደ ነው የሚፈታው። አረ ተረጋጋ እንዴ። ምን ሆነ ነው? እሺ ወደ ሌላ እንሂድም። ለምንድን ነው ማለት ወደን ነው ማን ነው? ሌላ እንሂድ። ቋንቋ ነው እያየን ያለ ነው ብራዘር። ስለ ቋንቋ ነው እያወራን ያለ ነው። ቋንቋ ላይ እያወራን ወደዛው ተመለስ። ቋንቋ ነው የምናወራው ብራዘር። ቋንቋ እኮ ነው። ወደዛው ተመለስ እኮ ወደዛ ስንመለስ እንደማያስኬድ ላሳይ ነው እኮ እንደማያስኬድ አያስኬድም እኮ ነው የምልህ። ስለዚህ አሁን የማያስኬድህን ነገር ይዘን የመጣው ዝም ብለህ ማለት ነው። ተግባባ? ወደዛው ተመለስ። አልመለስም። ቆይ መጀመሪያማ እንደማያስኬድ ላሳይና ከዛ በኋላ እመለስላለሁ። እሺ ምን አለ መሰለህ ገላትያ ምዕራፍ 2 እመለሳለሁ። ቆይ አንዴ አይዞህ እሺ፣ አትደንግጥ። ገላትያ ምዕራፍ 2 ቁጥር 5 ላይ የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ምናምን እያለ ይቀጥላል። አሁን በእናንተ ዘንድ የሚለው ዘንድ ለሚለው ቃል ምንድን ነው የገባው? ግሪኩ ፕሮስ ነው የሚገባው። ስለዚህ አሁን እዚህ ጋር የወንጌል እውነት ፐርሰን ነው። አይ ነገርኩህ እኮ ኮንቴክስት ነው አላልኩም። ጥያቄ መልስ። የወንጌል እውነት ፐርሰን ነው አይደለም? የወንጌል እውነት ፐርሰን ነው አልኩህ። የጠየቅኩህን ጥያቄ መልስ። ኮንቴክስት ይወስነዋል። ቆይ ግራማቲካሊ ነው እያወራን ያለ ነው። ስለ ግራመር ነው እኮ። ስለ ግራመር ብናወራ ስለ ግራመር ስናወራ እዛ ጋር የሰራ ግራመር እዚህ ጋር የማይሰራበት ምንድን ነው ምክንያቱ? ጥያቄው የወንጌል ቆይ ተረጋጋ። ቆይ ተረጋጋ እንዴ። የወንጌል እውነት ፐርሰን ነው አይደለም? አይደለም። በቃ ስለዚህ ዘንድ የሚለው ነገር ስላለ ፐርሰን ይሆናል ማለት የሞተ የላሸቀ ሙግት መሆኑን ከዚህ ትወስዳለህ ማለት ነው። ሌላ መረጃ አንተ አይደለም። ሌላ መረጃ አንተ። በቃ ይሄማ በቃ ተመታ። ስለዚህ ስላልሆነ አይደለም ማለት ነው። በቃ የለም እኮ ነው የምልህ። አሁን እኮ ፕሮስ የሚለው ቃል ወደቀ። ይሄ ቃል ማለት ነው አለቀ። አይ ወደቀ ማለት ሳይሆን ወደቀ ማለት ሳይሆን ይኸው ቆይ ረጋ በል። ወደቀ ማለት ሳይሆን ሌላ መጣ ማለት አይደለም ማለት አይደለም። ሌላ መጣ ማለት አይደለም። አሁን ለምሳሌ ቆይ ረጋ በል። ግራመር ነው እያወራን ያለው። ምሳሌ ላምጣ። ይኸው ምሳሌ ላምጣ ባጭሩ። ኢብራሂም ከአቡበከር ጋር ነበር ካልን ኢብራሂም ቆይ ረጋ በል። አረ ቢስሚላህ ነበር እያልን ነው። ባይብል ክፈት ብራዘር። ባይብል እኔ የፈለኩት አናሎጂ እኮ መውጣት እኮ ይችላል። ባይብል ስለ ባይብል ነው የምናወራው። እኔ አሁን በሚገርም ሁኔታ አሳየው። ፕሮስ የሚለው ነገር ፐርሰን እንዳልሆነ አሳይቻለሁ። ፕሮስ የሚለው ግዴታ ስለመጣ ፐርሰን ይሆናል ማለት አይደለም። መረጃ ካለ ማምጣት ነው በቃ። በነገራችን ላይ ፕሮስ የሚለው ነገር ውስጥ በሚል ይመጣል ወይስ አይመጣም? አቤል ፕሮስ ማለት ጋር ነው ዊዝ ነው እዚህ የተፈታው። የጠየኩ ጥያቄ እሱ አይደለም። ውስጥ የሚል ዊዝ ተብሎ ነው የተፈታው። ዊዝ ተብሎ ነው የተፈታው። አልጠየኩም። ዊዝ ተብሎ ነው የተፈታው። አልጠየኩም። የጠየኩን ጥያቄ ዊዝ ተብሎ አልጠየኩም። ዊዝ ተብሎ ነው የተፈታው። ምን አገናኝ? እኔ አልጠየኩም። እኔም አልተፈታም አልኩህ እኮ። እኔ ጠየቅኩ።
እሺ በቃ አሁን በቃ ፋይናሊ የህፃን ስራ ምሰራ ምን ሆነ ነው? ጭቅጭቅ ውስጥ ገባ ማለት ነው ያጀማ። እሺ አሁን በቃ አሁንም ፐርሰን መሆኑን አሳየን እባክህ አቤልዬ፣ እየጠበቅን አሳየን። ምንም አላሳየንም እስካሁን። አንድ ኢየሱስ አምላክ ለመሆኑ አንድ ጥቅስ ወላሂ ነው የምላችሁ፣ አንድ ጥቅስ ለማምጣት ይሄ ሁሉ መጋጋጥ፣ አንድ ጥቅስ አላመጣም። አንድ ጥቅስ ምን አገናኝ እንዴ? ይሄው አመጣው እኮ የት አለሽ? አመጣው እኮ ይሄው ዮሐንስ ወንጌል ምዕራፍ 1 ነው አመጣ ነው። እስቲ የት አለ? ኢየሱስ አምላክ ነው ይላል። አሳየና። አላሳየንም እስካሁን። ምንም ተጋግጣል፣ ደምቷል፣ እግር ምናምን ተረከዙላ አልተረፈም። ምንም የመጣው ነገር የለም፣ ለውጥ የለም። ከቅድም ጀምሮ ምን እየተወያየ እንደነበር ግን አስተውሏል። ወዴት እንደመጣ በደንብ አስተውያለሁ። ኢየሱስ ክርስቶስ ጌትነቱን ልክ እንደ ዮሐንስ ማን ነው እንደ ዮሴፍ ነው ያገኘው። የዮሴፍ ጌትነት ቆይ የዮሴፍ ጌትነት እንደ ኢየሱስ ነው ወይ ስለ አዎ አልከኝ። ከዛ ኢየሱስ ከሆነ ሁሉ አንዳች ያለ እርሱ የሆነ የለም ተብሎለታል ቃል እና እንደዛ ከሆነ ቆይ እስቲ ለኢየሱስ ነው ከሆነ አምጣው። እሺ ስለ ኢየሱስ ነው ብለህ የምታወራ ከሆነ በነገራችን ላይ አምናለሁ። ዕብራውያን ምዕራፍ 1 ላይ እሺ ዕብራውያን ምዕራፍ 1 ላይ ማን የጻፈው ዕብራውያንን? አሁን ዕብራውያን ላይ ለምን በፈጠረበት በልዩ ይቅርታ አድርግልኝ። ዕብራውያንን ለማወቅ ጸሐፊውን ታውቀዋለህ? ዝም ብለና ጸሐፊው ይታወቅ ባይታወቅ ችግር የለውም። የዕብራውያን ጸሐፊ አይታወቅም። እሺ ይሁንና እንግዲህ እሺ ጻፊ የማይታወቅ መጽሐፍ ችግር የለውም። እብድ ጻፈው፣ ጤነኛ የጻፈው፣ ትልቅ ሰው የጻፈው፣ ሽማግሌ ምክንያቱም ዶሮ ተጫረ ወደ እናንተም ሲመጣ ያው ስለሆነ ችግር የለውም። አሁን ናሬተርስ የተናገሩት እንዳለ ልክ ይሁን አይሁን እንዴት እንደምትታው እስቲ እሱን ብዙ ማጥናት ስለሚፈልግ እንትን አይመጣው። ትክክል ነህ። እሺ አሁን 600,000 አሁን ስንት ሺህ ናሬተርስ አሉ? ስንት ናሬት የተደረገ ናሬሽን አለ? አቤልዬ አሁን ክርስትና ስንት ናሬሽን አለ? በቃ ክርስትና እዚህ ጋር በቃና ወደ እስልምና ገባን። ዕብራውያንን የግድ ጸሐፊ መታወቅ እንደማይገባበት በቃ ስለዚህ አሁን የግድ እናንተ ጋርም ያው ስለሆነ ማለት ነው። ችግር የለውም። ዋናው ወደ መልሱ ልሂድ። ዓለምን የፈጠረው ቆይ ዓለምን እግዚአብሔር የፈጠረው በልጁ ነው። በምኑ? በልጁ። እሺ ስለዚህ እግዚአብሔር ዓለምን በፈጠረበት በልጁ መጥቶ ነው የተናገረው። ዓለም ማለት በባይብል ቋንቋ ልጁ የተባለው ደግሞ ኢየሱስ ክርስቶስ ነው። ከይቅርታ ጋር እስራኤልን ወክሎ ይመጣል ወይስ አይመጣም? ዓለም የሚለው ቃል ሊመጣ ይችላል። በቃ ታዲያ ሊመጣ ይችላል። ምን አገናኘው? እስራኤል ነው ማለት ነው። እስራኤል ነው ማለት ነው። በኮንቴክስቱ አስረዳኝ። እስራኤል መሆኑ እስራኤልን በኮንቴክስቱ አስረዳኝ። ሂድ ወደ ኮንሴፕቱ ሂድ። ኧረ ቆይ ተረጋጋ፣ ተረጋጋ። ሂድ አውጣው። እኔ በጣም ታዝጋለህ አንተ ልጅ። ሂድ አውጣውና ተረጋጋ። በኮንቴክስቱ ነው እስራኤል መሆኑን አስረዳ። ከኮንቴክስቱ ተረጋጋ። ቆይ ተረጋጋ። መረጋጋት ነው። ውሃ አጠገብ አቤሊ አንድ ይኸውልህ ምን አለ መሰለህ፣ በመጀመሪያ አሁን ምን ይላል ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ምን ይላል? እግዚአብሔር ቆይ ላውጣልህ። እሺ አንዴ ላውጣልህ እግዚአብሔር ምን እንዳደረገ ማለት ነው። አሁን እዚህ ጋር ይሞት ነበር በነገራችን ላይ ግን እሺ አልግደልብህና ነገሩን እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ በነቢያት ሲናገር የነበረው ማን ነው? አቤልዬ ልጅ ያለው ነው አይደል? እግዚአብሔር እኮ ልጅ ያለው ማለት ነው እኮ ልጅ ያለው። አዎ ማን ነው እሱ ልጅ ያለው? ልጅ ያለው ማለት ነው። እሺ አንዴ እዚህ ጥቅስ ላይ እንቆምና ማለት ነው ከይቅርታ ጋር ማለት ነው። እግዚአብሔር ያኔ በነቢያት ሲናገር ለምሳሌ በሙሴ ተናግሯል አይደል? በነቢያት እስራኤል ወይ ስሙ ቆይ አንዴ ከዛ በፊት ማለት ነው በኢሳይያስ እስቲ አንዴ የተናገረው ነው። እሺ ከይቅርታ ጋር አብ በኢሳይያስ አፍ እንዴት እንደተናገረ ላሳይ አንድ ጊዜ። ምክንያቱም እሱን አይተን ነው ወደዚህ የምንመጣውና እሺ ምን አገናኘው? 43 ግን ታውጣለህ። ኧረ እባክህ ቆይ ተረጋጋ። እናውጣለን። እሺ በነቢያት እንዴት እንደተናገረ አንተም ታውጣለህ። እኔም በነቢያት የተናገረው ማን ነው አልከኝ? በነቢያት የተናገረው ልጅ ያለው አብ ነው አይደለ? ተስማምተናል በዚህ። አዎ እግዚአብሔር የእግዚአብሔር መልአክም እየመጣ ይናገራል። የእግዚአብሔር መልአክ ቆይ እግዚአብሔር ነው የተናገረው። ድጋሚ ልምጣ። እግዚአብሔር ነው። ቆይ ቆይ አንዴ ድጋሚ ልምጣ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ተናገር አይደለም ተናግሮ
ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ አለ። አሁን በልጁ በዚህ ዘመን መጨረሻ የተናገረው ያኔ በነቢያት አፍ የተናገረው ልጅ ያለው ማን ነው? አብ ነው። በልጁ የተባለው አብ ነው። አብ ነው። ስለዚህ ያኔ በነቢያት አፍ ተናግሮ አሁን በልጁ የተናገረው ማን ነው? እግዚአብሔር ነው። ምን አገናኘው? ማነውን የጠየቁ? እግዚአብሔር የሚለውን ቃል አይደለም፣ እኔ ፐርሰን ነው። በልጁ የተናገረው አብ ነው። አሁን በጣኮ ያኔ በነቢያት አሁን በልጁ የተናገረው ማን ነው? ያኔ በነቢያት አሁን በልጁ አብ። አብ ተስማምተናል፣ አለቅ። ስለዚህ አብ ከሆነ ለምሳሌ በነቢያት ከተናገረበት አንዱን ጥቅስ እንይዝና ምን እናደርጋለን መሰለ? ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንመጣለን። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል። አብ ነው የሚያወራው። ልብ አድርግ። ሁሉን የፈጠርኩ ማን ነው የሚለው? አብ። ሰማያትን ለብቻዬ የዘረጋው ለብቻዬ፣ አብ ብቻዬ፣ ሞኖስ ለብቻዬ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ። ከእኔ ጋር ማን ነበር? ማንም። አለቀ። ማንም ከአብ ጋር ነበረም ሲፈጥር ነበር። አለቀ። ብራዘር የትም እንዳትል ከዚህ በኋላ ብቻውን የፈጠረው አለቀ። ምንም አይገናኝ። አብ ብቻውን እንደፈጠረ አሳየው ማለት ነው። እሺ በነቢያት ደግሞ የተናገረውን ላምጣላ። ይሄ ልጅ በጣም በቃ እዚህ ጋር ያለቀውን ወዴት ነው የምታመጣልኝ? ምን ልታመጣ? በነቢያት የተናገረውን ላመጣልህ እኮ ነው። እዛው ይሄኛው ተሳስቷል። አልተሳሳተም እኮ ለብቻ የፈጠርኩ የሚለው ማለት ነው። ብቻ ይባልለታል። አብ ብቻ ማለት ይችላል። ለምን ከተባለ ከሱ ሌላ አምላክ የለማ። ከሱ ሌላ አምላክ የለም። አዎ ከሱ ሌላ በቃ ጨርሰናል። ውጪ ሌላ አምላክ አለ? በቃ የለም። ወልድም አምላክ አይደለም፣ መንፈስ ቅዱስም አምላክ ወልድ ሌላ አይደለም። ጨርሰናል። ወልድ ሌላ አይደለም። አብዱልከሪም ኢብራሂም አብዱልከሪም ሲገባ አብዱልከሪም ማለት ኢብራሂም ረጋ። እሺ አይ አብዱልከሪም አልክ እንዲያወራ ፈልገን። እሺ ምንድን ነው አቤልዬ የምትለኝ? እሺ አሁን ጨረስን እኮ። እሺ ካላስ ገውንና ቆይ ረጋ በልና እናውራሽ፣ ወይስ ዝም ብለህ እንትን መበሻሸቅ ፈልገን? አይ አንተ እኮ ነው ጀምረህ እኮ እንዴት እንደሆነ ላሳየ ነበር እዚህ ድረስ ያመጣውና መጀመሪያ በአግባቡ ስናወራ መንፈስ ቅዱስ ከአብ የተለዩ አምላኮች አይደሉ። መረጃ አምጣ። ያው ቅድም እኮ ጠቀስኩልህ እኮ አንደኛ ቆሮንቶስ ምዕራፍ 8 መረጃ ብራዘር፣ አንደኛ ቆሮንቶስ ምዕራፍ 8 ጠቀስኩልህ እኮ አንድ አምላክ አብ አለን ሲል በቃ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን የሚለውስ ምንድን ነው? ከአንዱ በቀር ማለት አሁን ጣዖት አምላክ አይደለም፣ ምን አምላክ አይደለም ማለት ነው። የት አለ ጣዖት አምላክ አይደለም የሚል ነገር አለ እዛ ጋር ብራዘር? አሁን ከላይ እስቲ ቁጥር 3 አንብብ። አዎ እዛ ጋር ምዕራፍ 8 ቁጥር 3 አንብብ። ከማን ጋር ነው እያነጻጸረ ያለው ግን? አብ ምን ይላል? ከወልድ ጋር ምን ይላል? ከወልድ ጋር እያነጻጸረ አንብቡ። ከወልድ ጋር ነው እያነጻጸረ ያለው። አንብበው። እሺ ላንብበለቀ መጽሐፍ ቅዱስ ላውጣው። ወላሂ ነው የምላችሁ ተቀድም ጀምሮ ስላሴ አለ ብሎ ሊያስተምረን አንድ ጥቅስ አልጠቀሰም እስካሁን። አንድ ምንም ክርስትና አምላክን ለመጥቀስ ይሄ ሁሉ መጋጋጥ ማለት ነው። ይሄ ሁሉ ሰሚ እኮ እንትን ይላል። ችግር የለውም። እስኪ አንድ ጥቅስ እኔ አንድ ጥቅስ አላየሁም እስካሁን። አንድ ጥቅስ ወላሂ አላህዬ ምን ተሻለ? እስቲ አንድ ገባ ብለን ሌላ ክርስቲያን ካለ በነገራችን ላይ መግባት አይ ባይተይ አሁን የዕብራውያን መልእክትን ስለዚህ ልክ አይደለም ምናምን ብለህ ነው ያለፍከው። በቃ አንድ አምላክ አባል ማን ነው? አንዱ አምላክ ፈጣሪ አለ። ከዛ ፈጣሪ ውጪ ሌላ ፈጣሪ ምንም የለም። ስለዚህ በቃ አለ ሌላ ፈጣሪ አለ ብለን እናምናለን እኛ። ሌላ ፈጣሪ አለ ብለን እናምናለን። ለብቻዬ ከኔ ሌላ ፈጣሪ የለም። ከአብ ውጪ ሌላ የለም። ይሄው ከአብ ውጪ ሌላ አምላክ የለም። በቃ ጨረስና በቃ እዚህ ጋር ያልቃል ክርስትና፣ እዚህ ጋር ይወድቃል።
አሁን አንተ ኦልሬዲ ከውጭ ሌላ አምላክ አለ እንላለን እኛ ዩኒታሪያን ነህ። በቃ አንተ አሁን መንፈስ ቅዱስ አብ ወልድ መንፈስ ቅዱስ የሚለውን አስተምረህ ተቀበላለህ። እኛ ዩኒታሪያን ነህ። በቃ አንተ ዩኒታሪያን ነህ። ስለኔ ነው የምታወራው ወይስ አንተ ልታስረዳን ነው የገባው? እኛ አንድ አምላክ አማኝ ነን። ከድሮም ጀምሮ አንድ አምላክ ነው የምናምነው። አንድ አምላክ ከውጭ የተለየ አምላክ የለም። ማነው አንዱ አምላክ? አብ ነው። እግዚአብሔር አንዱ አምላክ እግዚአብሔር ነው። እግዚአብሔር አብ አንድ አምላክ እግዚአብሔር ሳይሆን የሚለው አንድ አምላክ አብ አለን ይላል መጽሐፉ። አንድ አምላክ ኢየሱስ አንድ አምላክ እግዚአብሔር አለን ይላል መጽሐፍ። ሸማ እስራኤል አዶናይ ሆይኑ አዶናይ ሀይኒ እሱም አብ ነው። ፕሩፍ ላደርግልህ እችላለሁ። አብ እንደሆነ ፕሩፍ ላደርግልህ። እግዚአብሔር የተባለው አብ ብቻ አብ ብቻ ነው። ላሳይህ። እኔ አሳያለሁ። እኔ ደግሞ እንዳልሆነ አሳየን። እሺ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን ስጠኝ እስቲ። እሺ ስለዚህ በዚህ ቃል የተነገረለት የእግዚአብሔር መልአክ አለ። ስለ መልአክ ነው እያወራን ያለ ነው ወይስ ስለ እግዚአብሔር? ችግር የለው። እሺ እኮ ላወጣልህ ነው። ዘዳግም 6:4 አብ መሆኑን እኔ ፕሩፍ አደርጋለሁ። አንተ ደግሞ ሶስቱ መሆናቸውን ፕሩፍ አድርግልኝ ትችላለህ? ሶስቱ ማለት አንድ አምላክ የተባሉት ሶስቱ አብ ወልድ መንፈስ ቅዱስ መሆኑን ትችላለህ? እንደዚህ ፕሩፍ ማድረግ? እሺ አንድ አምላክ የተባሉት አመጣላለሁ። አብ ወልድ መንፈስ ቅዱስ ናቸው ሳይሆን አብ ወልድ መንፈስ ቅዱስ ናቸው ሳይሆን በቃ አለቃ ሳይሆን ከሆነ አለቃ ብሎ ስለምን እግዚአብሔር መልአክ ተብሎ እግዚአብሔር መልአክ ተብሎ አልጠየቅኩም። ስለ እግዚአብሔር መልአክ ተብሎ እግዚአብሔር አለ። መጀመሪያ ላምጣል። እግዚአብሔር መልአክ ተብሎ እግዚአብሔር አለ አላው ላሳይ። እግዚአብሔር አለ ካሳየውስ? የእግዚአብሔር መልአክ ተብሎ ካሳየውስ? የእግዚአብሔር መልአክ ተብሎ እግዚአብሔር አለ። አዎ እግዚአብሔር የተባለ ብዙ ነገር አለ። እግዚአብሔር የተባለ በጣም ብዙ ነገር አለ። ያ የእግዚአብሔር መልአክ የተባለው ወልድ ከሆነስ? ወልድ አይደለም። እግዚአብሔርን አይተናልና መባል ይችላል። እግዚአብሔርን አይተናል የተባለው መልአክን ብቻ ነው ወይስ ሌላም ነገር ተብሏል? ከይቅርታ ጋር በኋላ እንዳትበላ የሚያስበላ ሙግት አታምጣ። እግዚአብሔርን አይተናልና ወዮልን የተባለ የእግዚአብሔር መልአክ አለ እኮ። እግዚአብሔርን አይተናል የተባለ መልአኩ እሺ እግዚአብሔር ነው። እንደዛ ከሆነ በቃ እግዚአብሔር የተባለ ነገር ሁሉ እግዚአብሔር ነው። እንስማማ፣ በዚህ እንስማማ። እግዚአብሔርን በቃ እግዚአብሔርን አይተናል የተባለ ነገር ሁሉ እግዚአብሔር ነው። እንስማማ በዚህ በላ። የእግዚአብሔር መልአክ ስለ እግዚአብሔር መልአክ ነው እያወራን ያለ ነው እኮ። መልአክ እኮ ገባኝ። የጠየቁኝ ሰምተኛል። የእግዚአብሔር መልአክ አይደለም መለኮታዊ አካል ሳይኖረው እግዚአብሔር የተባለ አለ ወይ? ቆይ ችግር የለውም። አሁን አምጣ። እሺ በቃ ጥቅስ አምጣ። በቃ ጥቅስ አምጣ። እሺ መሳፍንት አውጣ እኮ ንገረን። እሺ ንገረን። መሳፍንት ምን ይላል? እሺ ምዕራፍ 13 ታወጣለህ። ያ የእግዚአብሔር መልአክ ግን እግዚአብሔር በእግዚአብሔር መልአክን ሊገለጥ ይችላል። አዎ ኦሪት ዘጸአት ምዕራፍ 3 ላይ ቆይ አንዴ መጀመሪያ ቤዜል ልበል። የእግዚአብሔር መልአክ ሆኖ እግዚአብሔር ሊገለጥ ይችላል እንዴት ከተባለ ኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ የእግዚአብሔር መልአክ ለሙሴ መጀመሪያ እንደታየው ይናገርና ከዛ በኋላ ግን ሙሴ እግዚአብሔርን ስለሚወስድ የእግዚአብሔር መልአክ ይባላል። ችግር የለውም አታስብ። ስለዚህ እግዚአብሔር ለምሳሌ አቤልዬ እኔ በዚህ ስልክ ባናግርህ በስልኩ በኩል እግዚአብሔርን ስለሚመስል ነው አይደለም፣ እግዚአብሔር ስለሆነ ነው። ያ እግዚአብሔር ስለሚመስል አላልኩም። እሺ ስለሆነ የሚል አምጣሽ። ያው ኦሪት ዘጸአት ምዕራፍ 3ን እኮ አመጣሁልህ። ኦሪት ዘጸአት ምዕራፍ 3 የእግዚአብሔር መልአክ ነበር የታየው እኮ። የእግዚአብሔር መልአክ ታየው። ከዛ ምን አለ? ከዛ ያወራው ማን ነው? ያወራው ማን? እግዚአብሔር ነው። እግዚአብሔር ነው። በቃ ትክክል። የታየው ግን መልአክ አልነበረም ማለት ነው። እግዚአብሔር በነቢያት ያወራል ወይስ አያወራም? ይሄ እኮ የእግዚአብሔር የራሱ መገለጥ እኮ ነው። እግዚአብሔር በነቢያት ያወራል ወይስ አያወራም? ለምሳሌ ስለዚህ
ቆይ እያልከኝ ያለው እግዚአብሔር በነቢያት ያወራል ወይስ ያወራል? እንደዛ አይነት መገለጥ አይደለም። ስለዚህ ነቢያት እግዚአብሔር ናቸው፣ አለቀ። እንደዛ አይደለም እያልኩ ያለሁት። የኦሪት ዘጸአት ምዕራፍ 3 ላይ የእግዚአብሔር መልአክ የተባለው እግዚአብሔር ነው አይደለም እኮ። በማን በኩል ነው ያወራው? በእግዚአብሔር መልአክ በኩል ነው እግዚአብሔር ያወራው። የእግዚአብሔር መልአክ የተባለው እኔ የእግዚአብሔር መልአክ በኩል ሳይሆን የእግዚአብሔር መልአክ የተባለው እግዚአብሔር ነው እያልኩ እኮ ነው። ስንት እግዚአብሔር አለ አቤል? የእግዚአብሔር መልአክ የተባለው እግዚአብሔር ነው እያልኩ እኮ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ምን እግዚአብሔር የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው? ምን አገናኙ? በእግዚአብሔር መልአክ ሊገለጥ ይችላል። እግዚአብሔር ራሱ ሊገለጥ ይችላል። ስለዚህ እንጂ እግዚአብሔር አይደለም። በትክክል መልሰዋል። በእግዚአብሔር መልአክ ሊገለጥ በመልአክ ራሱ እግዚአብሔር ማለት ነው እኮ ራሱ እግዚአብሔር። በምንድን ነው የሚገለጠው ሲባል በመላእክት ይገለጣል። እግዚአብሔር በሰዎች ይገለጣል። ምንም ችግር የለውም። ምክንያቱም ያወራል። ለምሳሌ አንዴ እያልኩ ያለሁት እንደዛ አይደለም። አርፈህ እንድትቀመጥ ይሄን እንደዛ አይደለም። በቃ እንካንካ አንደኛ ሳሙኤል እንካንካ። ቆይ አንድ ጊዜ ብራዘር፣ ቆይ ተረጋጋ። ቆይ አንዴ ፍልስጤማውያንን የእልልታ ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። የማን ታቦት ነው የገባው? የእግዚአብሔር ታቦት። ኦኬ፣ የእግዚአብሔር ታቦት። ከዛ በኋላ ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈሩ መጥቷል አሉ። ማን የመጣው? እግዚአብሔር ነው። የእግዚአብሔር ታቦት ነው የመጣው። ማን የመጣው? በእግዚአብሔር ታቦት ላይ የእግዚአብሔር ታቦት ነው። እግዚአብሔር ነው የመጣው። የጠየቅኩህን መልስ ብራዘር። የእግዚአብሔር ታቦት ነው የመጣው። እግዚአብሔር ነው የመጣው። ምንም እኮ ኮንቴክስቱ እኮ የጠየቅኩህን ጥያቄ መልስ መጀመሪያ። የእግዚአብሔር ታቦት ነው። እግዚአብሔር ነው የመጣው። ሁለቱም ቢባል ልክ ነው። የእግዚአብሔር ታቦትም ቢባል ጥያቄ መልስ። የመጣው የእግዚአብሔር ታቦት ነው ወይስ እግዚአብሔር? ምንም አይገናኝ ኢብራሂም፣ ምንም አይገናኝ የተባለው ይሄ ሰውዬ ጤነኛ አይደለም እንዴ ብራዘር? የመጣው እዚህ ጋር መጣ የተባለው እያልኩ ያለሁትን አትንገረኝ። አንተ እያልክ ያለው መጽሐፉ የሚለው ነው የእግዚአብሔር ታቦት እግዚአብሔር ነው ብዬ አትንገረኝ። አንተ የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ? አልፈልግም። ከይቅርታ ጋር የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ? አልፈልግም። ከይቅርታ ጋር የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ? ጤነኛ ነህ አንተ ሰውዬ? እኮ ልመልስልህ እኮ ነው። አትመልስልኝ። መጀመሪያ ጥያቄ ልጠይቅ። አልጠየቅኩም። መጀመሪያ ልጠይቅ እኮ ክላሪፊኬሽን። ኧረ ቆይ እዚህ ጋር ቆይ ተረጋጋ። አዎ የእግዚአብሔር ታቦት ወደ ሰፈሩ የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ ወይ? እሺ፣ የእግዚአብሔር ታቦት ወደ ሰፈሩ እንደገባ ነው። ወደ ሰፈሩ የገባው ምንድን ነው? የእግዚአብሔር ታቦት። በጣም ጥሩ። እሺ፣ የእግዚአብሔር ታቦት ፍልስጤማውያን ታቦቱን ነው እግዚአብሔር ያሉት አይደለም። ማንን ያሉት? እኔ እኮ እሱ ነው እያልኩ ያሉት። ማንን ያሉት? የእግዚአብሔር የእግዚአብሔር ፕሬዘንስ ስለሚኖር ከታቦቱ ጋር እግዚአብሔር ታቦት ጋር የእግዚአብሔር ፕሬዘንስ ስለሚኖር በጣም ጥሩ። እግዚአብሔር በእኛ አለ። እኔ ግን እንደዛ አይደለም እያልኩ ያለው አየህ። በቃ እኔ እንደዛ አይደለም። በቃ አለቀ አትበል። በቃ ጨርሰናል። በቃ በቃ አለቀ አትበል። ምን ሆነ ነው አሁን እኮ? አይ በቃ ይሄን እንደዛ አይደለም እያልኩ ያለሁት። ያ የእግዚአብሔር ታቦት እግዚአብሔር ነው እያልኩ እኮ ነው ነው ብለህ እኔ እያልኩ ያለሁትን ተረድተሃል? ግን አዎ የእግዚአብሔር ታቦት እግዚአብሔር ነው አይደለ? ያ የእግዚአብሔር መልአክ እግዚአብሔር ነው እያልኩ እኮ ነው። እኔ ተረድተሃል እያልኩ ያለሁት ይሄ የእግዚአብሔር ታቦት እግዚአብሔር ነው እያልኩ ነው። እሺ ፕሩቭ ሚ። አሁን እኮ ተስማምታኝ ነበርኩ። እግዚአብሔር ተባለ። አይ ኖ እግዚአብሔር ተባለ። ተስማምታኝ ነበርኩ። በዚህ አሁን ተስማምታኝ ነበርኩ። አልተስማማሁም። እየጠየቅኩ ነው የነበረው። አየህ፣ ስለዚህ በቃ ኮንቴክስቱ እኔ ደግሞ አየህ እንደዛ አላምንም። ያ ኮንቴክስቱ የእግዚአብሔር ታቦት እግዚአብሔር ነው እንድትል አያስፈታህም። ኦሪት ዘጸአት ምዕራፍ 3 ግን ያስፈታል። ይኸው እናንብበው። እሺ ወይኔ ራሱ ኦሪት ዘጸአት ምዕራፍ 3 እሺ ምን ይላል? የእግዚአብሔር መልአክ ያብራራል። እግዚአብሔር መልአክ ነው። ያ የእግዚአብሔር መልአክ የተባለው እግዚአብሔር መልአክ ራሱ እግዚአብሔር ነው እያልኩ እኮ ነው። እግዚአብሔር መልአክ ነው። ያ የእግዚአብሔር መልአክ ማለት እኮ የተላከ ማለት እኮ ነው። ሜሴንጀር ማለት ማን ይላከው? የተላከ። አያ ያ የእግዚአብሔር መልአክ የተባለው የላከው ማን ነው? እኔ
ማን ይላከው? ወልድ ነው ብዬ አምናለሁ። እኔ እሱን ላስረዳህ ነው። ማስረጃ አምጣ። ወልድ መሆኑ ከአባቶችም ላምጣ? አልጠየኩም። መጽሐፉ ላይ ማስረጃ አምጣ። ወልድ የሚል ነገር አለ? የለም። ያ ጀማ የለም እኮ ነው። አንተ ቆይ ገና ወደቀ። በቃ የለም አለ። ማስረጃ አለ? አምጣ። ፋይናሊ በቃ ወጣ። ወላሂ አላህ ይሁዲ ምን ይሻላችኋል? ወላሂ እስቲ አንድ ክርስቲያን መጥቶ እንደ ግሪክ ምናምን የሌለ ግራመር ምናምን ብሎ ምንም በዚህ ገባ ወጣ ጠለቀ እንትና ተንቦራጨቀ ምንም በቃ ሱብሃንአላህ። አላህ አላህ። አሰላሙ አለይኩም ወራህመቱላህ። አቡኪ ቅድም ገብተህ ዝም አልኩ። በኋላ እንዴት ነህ? ወአለይኩም ሰላም ወበረካቱ። እንዴት ነው? ይሩ ሰላም ነው? አልሐምዱሊላህ አፊያ አልሐምዱሊላህ ሁሉ ሰላም። አብዱ ሰላም አለይኩም ወራህመቱላህ። አብጋሪ አለ የለም መሰለኝ፣ አጠገቡ የለም መሰለኝ። እሺ ጀሜ ሰላም አለይኩም እንዴት ናችሁ? ንጉስ ምናምን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ እንኳን ደህና መጣ። እንኳን ደህና ቆያችሁን ትላለህ። እሺ ማን ከላይ ያለኸው? ሳይኮሎጂ ሰላም እንዴት ነህ? ሰላም ነው አልሐምዱሊላህ። አቡኪ እስቲ አስተናግደው። ኧረ አይ ቅድም ምሳሌ ስትሰጪ አይቼ የሆነ ምሳሌ ልሰጥሽ ነበረክ። እሺ ያው ለአቡኪ እስቲ ለአቡኪ በምን ጉዳይ ነው ሳይኮ ምሳሌ የሚሰጠው? እንትን ነበረ ታቦቱን ሲያዩ ሰዎቹ ያው እግዚአብሔር መጣ ያሉት ሰዓት ነው። የእሱን ፓርት ነው። ኦኬ ክርስቲያን ነው አይደለ? አዎ ክርስቲያን ነኝ። ኦኬ የኤብሮን ሀሳብ ፕሩቭ ልታደርግ ነው ወይስ ዲስፕሩቭ ልታደርግ ነው? ዲስፕሩቭ ላደርገው ነው እንጂ። ኦኬ እሺ ሙግቱ ምንድነው መጀመሪያ፣ ከዛ በኋላ ዲስፕሩቭ ታደርጋለህ። ሙግቱ ምንድነው ወገናችን ያነሳው? ባይብል ላይ ይባል ወይ ደግሞ የጌታ የአምላክ መልአክ ተብሎ ሲጠራ ኢየሱስ ክርስቶስ ነው የሚወክለው የሚል ነገር ነው ያነሳው። ትቀበላለህ ይሄንን ሙግት? አይደለም ታቦቱን አይተው ሰዎቹ እግዚአብሔር መጣ ሲሉ ያው እግዚአብሔር መምጣት አስቀጥለው ታቦቱ ላይ ከሆነ ነንሴንስ የሆነ ነገር ነው የሚሆነው። ቀጥልሽ። አይ እሱ ነንሴንስ ላይ አይዲያ ማንሳት የለበትማ። ለምን አስቀምጥልን እንስማ። ኦኬ እንደዛ በዛ አይነት ከሄድን አሁን ለምሳሌ ሙሴ አላህን በሚያወራበት ሰዓት ምን ውስጥ ሆኖ ነበረ ሲያወራ የነበረው አላህ? ኦኬ እሺ። ስለዚህ ከክርስትናው መልስ የለውም፣ ወደ እስልምናው እንሂድ። አይደለማ በንጽጽር ሲሆን አይሻልም? ስለ ከእንትኑ ግዴታ መልሱ ከማግኘቱ ይልቅ ዋናው እኮ ንጽጽር ስመልስልን ነው። ኦኬ ንጽጽር ስመልስልን ነው። መጀመሪያ በከፊል ወይ ደግሞ በገሚስ ሰምታችሁ እንትን ለመሞገት አትምጡ። ማውራት አፍ ስላለን ብቻ እናወራለን ማለት አይደለም። ወይ ደግሞ መሞገት ስለቻለን መሞገት አይደለም። ለማቆም ነው እኮ ምን ነገር እኮ ልነግርህ ነው። አንዴ አዳምጠኝማ። ኢብሮ ሙግቱን ያነሳው ያህዌ ኦፍ ዘ ሆስት ተብሎ የሚጠራው ወይ ደግሞ የአምላክ መልእክተኛ ተብሎ የሚጠራው ኢየሱስ ክርስቶስ ነው ለሚለው ሙግት ማስረጃ አድርጎ እዚህ ቦታ ላይ የእግዚአብሔር መልአክ ተብሎ እዚህ ጋር እግዚአብሔር ተብሎ ሲናገር፣ አይ በተመሳሳይ ደረጃ ታቦትን አስመልክቶ ያ ታቦት እግዚአብሔር ስለሚያርፍበት ብሎ ነው ደብል ስታንዳርድ ሙግቱን ያመጣው። ኦኬ እኔ ደግሞ ታውቃለህ የገባሁት እሷ ላይ ነውና ያው እንደዛ ሲል ያው ያኔም አላህ ሲመጣ ሙሴን ሲያወራው በዛፍ ውስጥና በችቦ በእንትን ውስጥ ሆኖ ስለነበረ አላህ ችቦ ነው ወይም ዛፉ ነው ልትል ስለማትችል ያው በዛ አይዲያ ልንመጣ እንችላለን ብዬ እዛ ጋር ነው የገባሁት። ለዛ ነው ያ እንደዛ ያ ጋር አይገናኝም። ለምሳሌ በእሳት ውስጥ ሆኖ አይደል ያወራው እንደ ባይብል አምላክ እሳት ነው ማለት ነው? አዎ አይደለም። ይሄም እንደዛ አይደለም። አሁን ለምሳሌ ታቦቱን እነዛ ሲያዩ ሰዎቹ ሳዩ እግዚአብሔር መጣ ሲሉ ያው ታቦቱ በቃ ቀጥሉ። ብሮ ፕሩቭ ነው ያደረገልን እንጂ ዲስፕሩቭ አይደለም። ኦኬ
ሄደ። እሺ ይሄን ለማውራት ነው የገባው። ኦኬ ክርስቲያን ጠፍቷል መሰለኝ ጀማ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ካላችሁ አሁንም መግባት ትችላላችሁ። እሺ ሳይኮሎጂ አለ ተሳስቼ ነክቼ ነው መሰለኝ። ኦልራይት። እሺ ማን አቡበከር ትቀጥላለህ ወይስ እንዴት ነው? ቀጥሎ በቃ ይብሮ። አይ እኔ ዲስፕሩቭ ሊያደርግ መስሎኝ ነው፣ ግን ያንተን ሀሳብ የሚደግፍ ሀሳብ ነው ያነሳው። ሶ እንትን ማለት ትችላለህ፣ መቀጠል ትችላለህ። አይ እኔ ሀሳቤን እንዲያጠናክርኝ ምናምን ሳይሆን እድል እንድታወራ ብዬ ነው የሰጠው። ኦኬ ረጅም ሰዓት እያወራሁ ነበር። ኦኬ ኢየሱስ አምላክ መሆኑን አስተምሯል ሳይኮ? ኢየሱስ ክርስቶስ ምድር ላይ ያለ አምላክ መሆኑን አስተምሯል። አምላክ እንዳለውም አስተምሯል። ለምን መሰለ? በኤርምያስ 27 ላይ ምን ይላል መሰለ? የስጋ ለባሾች ሁሉ አምላክ ነው። አሁን ለምሳሌ ምንም አይነት ነገር ስጋ ቢለብስ አምላኩ ነው የሚሆነው። ገባ? አሁን ለምሳሌ አምላክ ራሱ ስጋ ቢለብስ መገዛት አለበት። ገባ? አሁን ለምሳሌ ኢየሱስ ክርስቶስ ስጋ ከለበሰ የስጋ ለባሾች ሁሉ አምላክ ነው። ጋዳፋዘር ማለት ነው፣ አብ ማለት ነው። እሺ ችግር የለውም። እሱን እንመጣበታለን። ግን አሁን ጥያቄ አምላክ እንደሆነ አስተምሯል ወይ? ኢየሱስ ክርስቶስ ምድር ላይ በኖርበት ዘመን ላይ እንግዲህ ሊያስተምር ነው የመጣው። በእኔ የሚሰናከሉ እነዛ ብፁዓን ናቸው ብሎ ነው የተናገረው። ሰው አምላክ መሆኑን አስተምሯል ወይ? አዎ አምላክ መሆኑን አስተምሯል። አምላክ መሆኑን ሳይሆን ያስተማረው ያው ወደ አምላክ የምንመጣበትን መንገድ ነው። ፐርፐዙ የሚያሰለው ሆነ ወደዚህ ምድር መምጣቱ እንጂ አምላክነቱን ለማረጋገጥ አይደለም ወደ ምድር የመጣው። ለዛ ኦኬ አምላክ መሆኑን አላስተማረም። አምላክ መሆኑን አላስተማረም። እሺ ኢየሱስ ክርስቶስ አምላክ መሆኑን ነቢያቶች አስተምሯል። እሺ ነቢያቶች አስተምሯል። አምላክነቱን ማየት እንችላለን። አይ አምላክነቱን ማየት እንችላለን ሳይሆን ነቢያቶች ያስተማሩት የቱ ጋር ነው? አምላክ መሆኑን ሰምታችኋል። ኢየሱስ አላስተማረም ተብሏል። ይህ ትልቅ መንደርደሪያ ነው፣ ትልቅ ነጥብ ነው። ኦኬ ኢየሱስ አላስተማረም፣ ነቢያቶች ደግሞ የቱ ጋር ነው ያስተማሩት? አይደለም እንደ ነጥብ ማያዝ ሳይሆን እኔ አሁን ያልኩህ እኮ ሐሳቡ ከገባክ እዚህ ምድር የመጣበት ምክንያት አምላክነቱን ለማረጋገጥ ሳይሆን የአምላክን መንገድ ለመክፈት ነው፣ የተዘጋውን በር ለመክፈት ነው። ችግር የለውም። የቱ ጋር ነው ነቢያቶች ያስተማሩት? ኢየሱስ አላስተማረም፣ ነቢያቶች የቱ ጋር ነው ያስተማሩት? አምላክ ነህ ሲለው እንትናን ሲጠራው አው ልክ ነው አላጠፋም ብሎታል። አው ልክ ነህ አለው። እንዴ ነቢያቶች የቱ ጋር ነው ያስተማሩት? ሳይኮ ምን ሆነ ነው? አንዴ ላውጣልኝ። ክርስቶስ መቼም አምላክ ለማድረግ በጣም አስቸጋሪ ነው የሚሆነው። ወይኔ ለምን ነው የሚትማረው? አብዱል ፈታ የለም። ለዛ ነው እንደዚህ የቀበጡት ዛሬ። ይሄ ልጅ ስንት ያወረድኩት መልሶ ይገባል። እኔ እኮ ማን ነው የሚለው? እንዴት ዘምኑ ኦኬ ሳይኮ እስኪመጣ ከሌላ ሰው ጋር ቀጥል ይብሩ። ማርክን አቤት ሰላም ናችሁ? ሰላም። ሰይጣን ይደፋ። ሰይጣን ይደፋ። እንዴት አላችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ ደህና ነን። እና ኢየሱስ አምላክ ጥያቄያችሁ ትምህርታችሁ በጣም ደስ ብሎኝ እየሰማው ገባው አስገባችሁ። አዎ እኮ ኢየሱስ አምላክ ነው። ማርክን ኢየሱስማ አምላክ ነው። እኔ አምላክ ነኝ ብሎ አስተምሯል በሚገባ። የቱ ጋር? ዕብራውያን እሺ አውቂ ጋር አንድ ያስጨርሰው። እሺ ኢየሱስ ያስተማረበትን ነው ዕብራውያን ምዕራፍ
ከቁጥር 2 ኦር እስከ 8 ወይ 5 ምናምን የመሳሰሉትን ቅድም ተሄዶባቸው እንትን ተመለስማ ሳይኮዬ አይደለም አንቺ ያልሽኝ እኮ ኢየሱስ ያስተማረውን አምላክነቱን አላረጋገጥ ሰውን ብቻ ነገር አንተ ከዛ ወደ ነቢያት አፖስቶሊ መሰለኝ አይደል? መቼስ የዕብራውያን ጸሐፊ ነብይ ነው አትለኝ። አይደለም ኢየሱስ እነሱ ወደ ሐዋርያቶች ደግሞ እንመጣለን። ሐዋርያቶች አስተማሩትም ብለን የጠየቀኝ መሰለኝ ወይ ወደ ሐዋርያቶች እንመጣለን እና